Financial intermediary is an entity that acts as the middleman between two parties in financial transaction. For instance, Commercial Bank of Ethiopia. Financial market የምንለው ሴቪንግን ወደ ኢንቨስትመንት አሎኬት የማረጊያ ቻናላችን ነው። የመጀመሪያው ትሬዠሪ ቢል የሚባለው ነው። ይሄ ማለት የግምጃ ቤት ሰነድ የሚባለው ነው በአማርኛ። ፐርፔቹዋል ሴኩሪቲ ማለት there is no maturity date፣ ምንም ማቹሪቲ ዴት የሌላቸው ማለት ነው። ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት በዚህ በኢቲኤች ለርኒንግ የዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምረን እስከ 12ኛ ክፍል እንዲሁም የዩኒቨርሲቲ እና የኮሌጅ ትምህርቶችን እየተማማርንበት እንገኛለን ቀለል አድርገን በአማርኛ። ስለዚህ ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን እንዲሁም የደወል ምልክቷን በመጫን ምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። በኮሜንት ደግሞ ቀጣይ ምን ጥያቄ እንዝራ ምን ኮርስን እንማማር የሚለውን ልታሳውቁን ትችላላችሁ። አሁን ደግሞ የ10ኛ ክፍል ኢኮኖሚክስን እየተማማርን እንገኛለን። 10ኛ ክፍል ኢኮኖሚክስ ቻፕተር 5 ላይ ተገኝተናል ዛሬ። ባለፈው ቪዲዮአችን ቻፕተር 4 ፓርት 3 ወይም የመጨረሻ ፓርት አይተናል። ቪዲዮውን ያላያችሁ ካላችሁ መለስ ብላችሁ መመልከት ትችላላችሁ። እንዲሁም በኮሜንት ላይ እና በዲስክሪፕሽን ላይ የቪዲዮዎቹን ሊንክ እናስቀምጥላችኋለን። የኢንትራንስ ኤግዛም ጥያቄዎችን ሰርተናል። እንዲሁም የ9ኛ ክፍል ኢኮኖሚክስም ሙሉ ኮርስን ማግኘት ትችላላችሁ በቻናላችን። ስለዚህ መለስ ብላችሁ መመልከት ትችላላችሁ። እንዲሁም የ10ኛ ክፍል ደግሞ ከዩኒት 4 ጀምረን እየተማማርን እንገኛለን። ዛሬ ቻፕተር 5 ፓርት 1ን እንመለከታለን ማለት ነው። ስለዚህ ቤተሰብ ያልሆናችሁ አሁንም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ዕለቱ ትምህርታችን እንሄዳለን። እንግዲህ ቻፕተር 5 ኢኮኖሚክስ የ10ኛ ክፍል ቻፕተር 5 ባንኪንግ ኤንድ ፋይናንስ የሚል ቻፕተር አለና እሱን ቻፕተር ሙሉን የምንመለከት ይሆናል ማለት ነው። ዛሬ ፓርት 1 እንመለከታለን። ዋን ኦፍ ዘ ቤዚክ ፋክተር ኦፍ ፕሮዳክሽን ኢን ኢኮኖሚክስ ኢዝ ካፒታል። እንግዲህ ፋክተር ኦፍ ፕሮዳክሽን ተብሎ በአራት ከፍላችሁ ተምራችኋል። 9ኛ ክፍል ላይ 4 አይነት ፋክተር ኦፍ ፕሮዳክሽን አሉ ብላችሁ ተመልክታችኋል። ላበር አለ፣ ላንድ አለ፣ ካፒታል አለ፣ ኢንተርፕረነርሺፕ አለ እና ከነዚህ ከአራቱ ደግሞ ዋን ኦፍ ዘ ቤዚክ ፋክተር ኦፍ ፕሮዳክሽን የሚባለው በኢኮኖሚክስ ውስጥ ካፒታል ነው ማለት ነው። ካፒታል ኢዝ ዘ አማውንት ኦፍ መኒ ዛት ፕሮዲውሰርስ ፓይ ፎር ዘ አዘር ፋክተር ኦፍ ፕሮዳክሽን ዛት ሚንስ ላበር፣ ላንድ ኤንድ ኢንተርፕረነር ዩዝድ ኢን ዘ ፕሮዳክሽን ፕሮሰስ። እንግዲህ ሶስቱ ላበር፣ ላንድ ኤንድ ኢንተርፕረነር ቢባሉት ራሳቸውን የቻሉ ፋክተር ኦፍ ፕሮዳክሽን ሲሆኑ ካፒታል ደግሞ እነዚህን ለማግኘት የሚከፈል ፓይመንት ነው ማለት ነው። የሚከፈለው ገንዘብ ነው ማለት ነው። አማውንት ኦፍ መኒ the producer pay for the other factor of production ለነዚህ ለሶስቱ ላበር፣ ላንድ እና ኢንተርፕረነር ለሚባሉት ፋክተር ኦፍ ፕሮዳክሽን የሚከፈለው መኒ ነው ማለት ነው ካፒታል የሚባለው። የጉልበት ሰራተኛ ለማሰራት እንዲሁም መሬት ለመግዛት ኢንተርፕረነሮችን የነሱን ቢዝነስ ፕላን ሊሆን ይችላል የነሱን አይዲያ ለመግዛት የምናወጣው ወጪ ምን ይባላል? ካፒታል ይባላል ማለት ነው። ስለዚህ ሌሎቹን ሶስቱን ፋክተር ኦፍ ፕሮዳክሽን ኦውን ለማድረግ ወይም እሱን ለመጠቀም የምንከፍለው ክፍያ ነው ማለት ነው ካፒታል ማለት። ባንክስ አር ዋን ኦፍ ዘ ፋይናንሻል ኢንስቲትዩሽን ዛት አር ዩዝድ ቱ ትራንስፈር ፋይናንስ ፍሮም ዘስ ሁ ሃቭ ኢን ኤክሰስ ቱ ዘስ ዛት አር ኢን ኒድ ኦፍ ኢት። እንግዲህ ባንኮች ቻፕተሩ እንግዲህ ባንኪንግ ኤንድ ፋይናንስ ነው የሚለው አይደለ? ባንኮች ማለት ይህ ፋይናንሻል ኢንስቲትዩሽን ሲሆኑ ይህንን ፋይናንስ ኤክሰስ ከሆነው ለስ ወደ ሆነው ትራንስፈር ማድረጊያ መንገዶች ናቸው ነው የሚለን። ያ ማለት ምንድነው? ብዙ ገንዘብ ካላቸው ሰዎች ገንዘብ ወደ ሌላቸው ሰዎች ወይም ገንዘቡን ለፕሮዳክሽን ከማይፈልጉት ሰዎች ወደሚፈልጉት ሰዎች ትራንስፈር ማድረጊያ ቻናሎች ናቸው ነው ባንኮቹ። people with excess money will go to finance and put it in banks. this is called saving. ሰዎቹ ኤክሰስ ካሽ ሲኖራቸው ለምሳሌ አበበ 200 ሺህ ብር ቢኖረውና ያን 200 ሺህ ብር አሁን ለሆነ ፐርቼዚንግ ወይም የሆነ ነገር ለመግዛት የማይፈልገው ከሆነ ምንድነው የሚያደርገው? ያንን ካሽ ይዞት መቼም ቤቱ ቁጭ አይልም አይደለ? ድሮ ነው ጥሬ ገንዘብ ተቆፍሮ ተቀብሮ ወይም የሆነ ቤት ላይ ተቀምጦ የሚበላሸው። አሁን እንደዛ አይነት ነገር የለም። ያን 200 ሺህ ብር የማይፈልገው ከሆነ ምንድነው ያደርጋል? ወደ ባንኮቹ ይሄድና ባንኮቹ ጋር ያስቀምጠዋል። ያ ምን ይባላል? ሴቪንግ ወይም ቁጠባ ይባላል ማለት ነው። ቆጠበው ማለት ነው ያን ገንዘብ። people who face the shortage of money will go to the bank and ask for loan. በተቃራኒው ደግሞ የሆነ ቢዝነስ የጀመሩ የሆነ ኢንተርፕራይዝ የጀመሩ የሆነ ካምፓኒ የጀመሩ ሰዎች ገንዘብ ሲያንሳቸው ወደ የት ይሄዳሉ? ወደ ባንኮች ወይም ወደ ፋይናንሻል ኢንስቲትዩሽኖች ይሄዱና ብድር ይጠይቃሉ ማለት ነው። ብድር ይጠይቃሉ። ባንክስ will give money as a loan according to their lending procedures. ከዛ ባንኮቹ በእነሱ የማበደሪያ ፕሮሲጀር መሰረት ለነዚህ አካላት ብድር ይሰጣሉ ማለት ነው።
ለነዚህ አካላት ብድር ይሰጣሉ። this activity of banks is one example of financial intermediation። ይሄ ምን እንለዋለን? ፋይናንሻል ኢንተርሚዲሽን ይባላል ማለት ነው። እንግዲህ አበበ 200 ሺህ ብር ወስዶ ባንክ ላይ ያስቀመጠው አይደለ? ባንክ ላይ ያስቀመጠው። ከበደ ደግሞ የሆነ ቢዝነስ ጀመረና ብር ሲያንሰው ሄዶ ባንኮቹ ጋር ብድር ጠየቀ። ከዛ ባንኮቹ ለከበደ በሆነ ኢንተረስት ብር አበደሩት። ያ ብር የማን ብር ነው? ያ ብር ያበበ ብር ነው። ያ 200 ሺህ ብር አበበ ወስዶ ያስቀምጠው። ልክ እንደ አበበ ሌሎቹም 200 ሺህ ብር፣ 100 ሺህ ብር፣ 50 ሺህ ብር ስለሚያስቀምጡ የነሱን ብር ነው እንግዲህ ለከበደ በብድር መልክ የሰጡት ማለት ነው ባንኮቹ። ስለዚህ አሁን ባንኮቹ ከነሱ ብድግ አድርገው የሰጡት ብር የለም። ግን ምንድነው ያደረጉ? ኤክሰስ ካሽ ባለውና ለስ ካሽ ወይም ሾርቴጅ ባለው መካከል እንደ ኢንተርሚዲየት ሆኖ ነው ያገለግሉ። እንደ ኢንተርሚዲዬሽን፣ እንደ ቻናል ሆኖ፣ እንደ ድልድይ ሆኖ አገናኝ ወይም ደላላ፣ እንደ ብሮከር ሆኖ ነው ያገለገሉ ማለት ነው። ያ ማለት ኤክሰስ ካሽ ካለው ካበበ ተቀብለው ለስ ካሽ ወይም ሾርቴጅ ካለው ገንዘብ ለሚያስፈልገው ለከበደ አበደሩት ማለት ነው። ያ ማለት እንግዲህ ባንኮቹ ፋይናንሻል ኢንተርሚዲዬሽን ሆነው ያገለግላሉ ማለት ይሄ ነው። ኤክሰስ ካሽ ካለው ወደ ለስ ካሽ ወዳለው ወይም ካሽ ሾርቴጅ ወዳለበት አካል ገንዘብን ትራንስፈር ስለሚያደርጉ ማለት ነው። እንግዲህ ቻፕተር 5ን ዩኒት ኦብጀክቲቭ አሉት። ዩኒት ኦብጀክቲቮችን ስንመለከት by the end of this unit students will be able to the first thing discuss about different types of financial intermediary። የተለያዩ ፋይናንሻል ኢንተርሚዲያሪ የሚባሉ አሉ። ማይክሮ ፋይናንስ ሊሆን ይችላል፣ ባንኮች ሊሆኑ ይችላሉ። የተለያዩ አይነት ፋይናንሻል ኢንተርሚዲያሪዎች አሉ። እነሱን እንወያያለን በዚህ ቻፕተር። ሌላው አናላይዝ the role of indigenous financial institution። ኢንዲጂነስ ወይም ሀገር በቀል የሚባሉ ፋይናንሻል ተቋማቶች፣ የፋይናንስ ተቋማቶች ወይም ፋይናንሻል ኢንስቲትዩሽኖችን ስለነሱ እንነጋገራለን። ሌላው ኤክስፕሌን ዘ ሂስቶሪካል ዴቨሎፕመንት ኦፍ ዘ ፋይናንሻል ኢንስቲትዩሽን ባንክስ፣ ማይክሮ ፋይናንስ ኤንድ ኢንዲጂነስ ኢንስቲትዩሽን ኢን ኢትዮጵያ። እንግዲህ ኢትዮጵያ ውስጥ ያለውን ታሪካዊ እድገታቸው ምን ይመስላል? ታሪካቸው ምን ይመስላል? ኢትዮጵያ ውስጥ የፋይናንሻል ኢንስቲትዩሽን ታሪክ ምን ይመስላል? ባንኮች እንዴት መጡ? ማይክሮ ፋይናንስ እንዴት መጣ? ኢንዲጂነስ ኢንስቲትዩሽን የሚባሉትስ እንዴት መጡ የሚለውንም እንመለከታለን በዚህ ቻፕተር፣ በቻፕተር 5 ማለት ነው። ሌላው ዲስክራይብ ዘ ፋይናንሻል ኢንስቲትዩሽን ዛት ሚንስ ባንክስ፣ ማይክሮ ፋይናንስ ኤንድ ኢንዲጂነስ ኢንስቲትዩሽን እንዴት መጡ ብለን ተነጋገርን። ከዛ ደግሞ ባንክ ምንድን ነው፣ ማይክሮ ፋይናንስ ምንድን ነው፣ ኢንዲጂነስ ኢንስቲትዩሽን ምንድን ነው የሚለውንም እናያለን ማለት ነው በዚህ ቻፕተር። ሌላው ደግሞ አይደንቲፋይ ፋይናንሻል ኢንስቲትዩሽንስ ኢን ኢትዮጵያ፣ እነሱንም አይደንቲፋይ እናደርጋለን፣ እንለያለን። ሌላው ኢቫሉዌት ዘ ሮል ኦፍ ፋይናንሻል ኢንስቲትዩሽን ፎር ዘ ሶሾ ኢኮኖሚክ ኢምፕሩቭመንት ኦፍ ዘ ሶሳይቲ። እነዚህ ፋይናንሻል ኢንስቲትዩሽን የሚባሉት ምን አይነት ኢምፖርታንት ምን አይነት ጠቀሜታ አላቸው፣ ምን አይነት ቫልዩ አላቸው ለሶሳይቲው እና ለሶሾ ኢኮኖሚክ ዲቨሎፕመንቱ፣ ለኢኮኖሚክ ዲቨሎፕመንት ምን ጥቅም አላቸው የሚለውንም በዚህ ቻፕተር ውስጥ ቻፕተሩ መጨረሻ ድረስ አብራችሁ ከቆያችሁ የምንመለከተው ነው ማለት ነው። እንግዲህ ቻፕተሩ ሰፋ ያለ ስለሆነ ኮንሴፕቱ ትንሽ ሰፋ ያለ ስለሆነ በሶስት ክፍል ነው ከፍለን የምንመለከተው። ዛሬ ፓርት 1 እናያለን። የፓርት 1 የመጀመሪያው ሰብ ቶፒክ እንግዲህ ኢንትሮዳክሽን ቱ ፋይናንሻል ኢንተርሚዲያሪስ ነው 5.1 ማለት ነው። በዚህ ውስጥ እንግዲህ ኬ ኮንሴፕቶች አሉ። ፋይናንስ ምንድነው? ፋይናንሻል ኢንተርሚዲያሪስ፣ ሴቪንግ፣ ቦሮዊንግ፣ ባንክስ፣ ማይክሮ ፋይናንስ ኢንስቲትዩሽን የሚሉት እነዚህ በዚህ በኢንትሮዳክሽን ቱ ፋይናንሻል ኢንተርሚዲያሪ ውስጥ የምንመለከታቸው ኬ ኮንሴፕቶች ናቸው ማለት ነው። ዲቴል የምናያቸው ናቸው። እንግዲህ የመጀመሪያው ዋት ኢዝ ፋይናንሻል ኢንተርሚዲያሪ ነው። ፋይናንሻል ኢንተርሚዲያሪ ማለት ምንድን ነው የሚለውን እንመልከት። ፋይናንሻል ኢንተርሚዲያሪ ኢዝ አን ኤንቲቲ ዛት አክትስ አስ ዘ ሚድልማን ቢትዊን ቱ ፓርቲስ ኢን ፋይናንሻል ትራንዛክሽን ፎር ኢንስታንስ ኮመርሻል ባንክ ኦፍ ኢትዮጵያ። ፋይናንሻል ኢንተርሚዲያሪ ማለት ምንድን ነው? በሁለት ፓርቲዎች መካከል ባለው ፋይናንሻል ትራንዛክሽን ውስጥ እንደ ሚድልማን ሆኖ እንደ መካከለኛ ሆኖ የሚያገለግል ነው የሚለው። እንደ ምሳሌ እንግዲህ ኮመርሻል ባንክ ኦፍ ኢትዮጵያን ጠቅሷል። የኢትዮጵያ ንግድ ባንክ እንግዲህ ንግድ ባንክ ማለት እያልን ወደፊት የምንነጋገራቸው ራሱ የኢትዮጵያ ንግድ ባንክ የሚባል ስያሜ ያለው እንዲሁም የግል ባንኮች ሁሉ የኢትዮጵያ ንግድ ባንኮች ተብለው ነው የሚታወቁት እና ጠቅላላ ባንኮቹ ማለት ነው። እነሱን ለምሳሌ እንደ ሚድልማን መመልከት እንችላለን። ኢንትሮዳክሽኑ ላይ እንደተመለከትነው ባንኮቹ ምንድን ነው የሚሰሩ ብለናል። ኤክሰስ ካሽ ያለው ሰው ወስዶ እነሱ ጋር ሴቭ ያደርጋል። ከዛ ደግሞ ካሽ ሾርቴጅ ያለበት ሰው፣ የብር እጥረት ያለበት ሰው ደግሞ ሄዶ እነሱ ጋር ብድር ያመለክታል። ያንን ብድር ለጠየቃቸው ሰው፣ ካሽ ሾርቴጅ ላለበት ሰው ብድር ያበድሩታል ብለናል። ስለዚህ በመካከል በሁለቱ ትራንዛክሽን መካከል በአበዳሪና በተበዳሪ መካከል እንደ ሚድልማን ሆነው በሴቨር እና በቦሮወር መካከል እንደ ሚድልማን ሆነው የሚያገለግሉ ናቸው ነው ፋይናንሻል ኢንተርሚዲያሪ ማለት። ከነሱ መካከል ባንኮች ብሎ እያስቀመጠልን ነው። እንግዲህ ፋይናንሻል ኢንተርሚዲያሪስ ኦፈር ኤ ነምበር ኦፍ ቤኔፊት ቱ ዘ አቨሬጅ ኮንሱመርስ
such as safety, liquidity, and economies of scale involved in banking and asset management. እነዚህ ፋይናንሻል ኢንተርሚዲያሪዎች የተለያዩ ብዙ ጥቅሞችን ይሰጣሉ ለኮንሱመሩ። ለምሳሌ ሴፍቲ ያለ፣ ሴፍቲ ማለት ደህንነት። አንድ ሰው ለምሳሌ ቅድም ያልነው ሰውዬ ቤቱ ላይ 200 ሺህ ብር ቁጭ ከሚያደርገው ይልቅ ባንክ ወስዶ ቢያስቀምጠው 100% ሴፍ የሚባል ነገር ባይኖርም እንኳን 97-98% ሴፍ ነው ማለት ነው ገንዘቡ። እሱ ጋር ከሆነ ግን ሴፍ አይሆንም። ስለዚህ ሴፍቲ ያገኛል። ሌላው ሊኩዊዲቲ ነው። ሊኩዊዲቲ ማለት እንግዲህ ቀጥታ ከስሙ የተወሰደ ነው። ሊኩዊድ ማለት ፈሳሽ ነው አይደለ? ሊኩዊዲቲ ማለት ያ ነገር ወደ ትራንዛክሽን የመግባት ፍጥነቱ ማለት ነው። ሃይ ሊኩዊዲቲ ያለው ካልን ያን ነገር በፍጥነት ወደ ትራንዛክሽን ማስገባት እንችላለን ማለት ነው። ለምሳሌ 100 ሺህ ብር ያለው ሰውና የ100 ሺህ ብር ዕቃ ያለው ሰው ዕቃውን ምን እናደርገው? ለምሳሌ የ100 ሺህ ብር ወርቅ እንበለው። 100 ሺህ ብር ያለው ሰውና የ100 ሺህ ብር ወርቅ ያለው ሰው የ100 ሺህ ብር ልብስ መግዛት ቢፈልጉ ምንድነው የሚያደርጉት? የ100 ሺህ ብር ወርቅ ያለው ሰው መጀመሪያ ያን ወርቅ ወደ 100 ሺህ ብር መቀየር መቻል አለበት፣ መሸጥ መቻል አለበት። 100 ሺህ ብር ያለው ሰው ግን ምንድነው የሚያደርግ? ቀጥታ ሄዶ ልብሱን ይገዛል። ስለዚህ በፍጥነት ግብይት የተፈጸመበት የትኛው ነው? የ100 ሺህ ብር ወርቅ ነው ወይስ 100 ሺህ ብር ነው ብለን ስንመለከት 100 ሺህ ብር ወዲያውኑ ወደ ግብይቱ ገባ፣ ወደ ትራንዛክሽን ገባ። ስለዚህ ሞር ሊኩዊድ ነው እንለዋለን ማለት ነው። ስለዚህ ሰዎቹ ዕቃ ገዝተው ብራቸውን ከሚያስቀምጡ ይልቅ ባንኮች ላይ ቢያስቀምጡት ሞር ሊኩዊድ ይሆናል፣ ሊኩዊዲቲ ይኖረዋል ነው። ሊኩዊዲቲ ይኖረዋል፣ በቀላሉ ፍሎ ማድረግ ይችላል ነው። በቀላሉ በትራንዛክሽን ውስጥ ፍሎ ማድረግ ይችላል ነው። ስለዚህ እነዚህን ጥቅሞች ይሰጣሉ ፋይናንሻል ኢንተርሚዲያሪዎች ማለት ነው። ኢን አዘር ወርድ ፋይናንሻል ኢንተርሚዲያሪስ ሜዲየት ቢትዊን ፕሮቫይደርስ ዛት ሚንስ ዊዝ ኤክሰስ መኒ ኤንድ ዩዘርስ ዊች ኢዝ ዊዝ ሾርቴጅ ኦፍ መኒ ኦፍ ፋይናንሻል ካፒታል። በሌላ አነጋገር ፋይናንሻል ኢንተርሚዲያሪ ማለት በሁለቱ መካከል እንደ ሚዲየት እንደ መካከለኛ ሆነው የሚያገለግሉ ናቸው። በማንና በማን? ፕሮቫይደር ወይም አቅራቢዎች ዊዝ ኤክሰስ መኒ ብዙ ገንዘብ ባላቸውና እንዲሁም ተጠቃሚዎች ወይም ሾርቴጅ ኦፍ መኒ የገንዘብ ጥረት ባላቸው መካከል በሁለቱ መካከል እንደ ሚዲየት ሆነው የሚያገለግሉ ናቸው። ሁለቱን የሚያገናኙ ናቸው ነው የሚለን እነዚህ ፋይናንሻል ኢንተርሚዲያሪዎች። ዘ ትራንስፈር ኦፍ ፈንድ ፍሮም ሰርፕለስ ስፔንዲንግ ዩኒት ቱ ደፊሲት ስፔንዲንግ ዩኒት ስሩ ፋይናንሻል ኢንተርሚዲያሪስ ኢዝ ኦልሶ ኮልድ ፋይናንሻል ኢንተርሚዲሽን። ይሄ ፈንዱ ፋይናንሻል ሰርፕለስ ወይም ሰርፕለስ ስፔንዲንግ ትርፍ ገንዘብ ካለበት ወደ ደፊሲት ስፔንዲንግ የገንዘብ እጥረት ወይም ወጪ ስፔንድ እያደረገ ያለው ነገር እጥረት ወዳጋጠመው አካል ትራንስፈር የማድረግ ሂደት ደግሞ ምን ይባላል? ፋይናንሻል ኢንተርሚዲሽን ይባላል። ከሰርፕለስ ወደ ደፊሲት ትራንስፈር የማድረጉ ሂደት ማለት ነው። ከትርፍ ወደ እጥረት ወዳለው ፍሰት የማድረጉ ሁኔታ፣ ይህንን ፈንዱን ትራንስፈር የማድረጉ ሁኔታ ምን ይባላል? ፋይናንሻል ኢንተርሚዲሽን። ይህን የሚያደርጉት እነማን ናቸው? ፋይናንሻል ኢንተርሚዲያሪ የሚባሉት ናቸው ነው። ዋት አር ዘ ቤኔፊት ኦፍ ፋይናንሻል ኢንተርሚዲያሪስ? እነዚህ ፋይናንሻል ኢንተርሚዲያሪ የሚባሉት ምንድን ጥቅም አላቸው ብለን ስንመለከት በሁለት መልኩ መመልከት እንችላለን። የመጀመሪያው ፎር ዲፖዚተርስ ነው። ለዲፖዚተሮች ምን ጥቅም ይሰጣሉ? ሁለተኛው ደግሞ ፎር ቦሮወርስ ነው። እነዚህን እንግዲህ የብቻ ስንመለከት ፎር ዲፖዚተርስ ብለን ስንመለከት ፋይናንሻል ኢንተርሚዲያሪስ ጊቭ ሴፍቲ ኤንድ ኢንተረስት እርኒንግ። እነዚህ ፋይናንሻል ኢንተርሚዲያሪ የምንላቸው ለዲፖዚተሮቹ ሴፍቲ ይሰጧቸዋል፣ እንዲሁም ኢንተረስትን ወለድም ይሰጧቸዋል። እሱ 200 ሺህ ብር አስቀመጠ ያልነው አበበ ባንክ ላይ ሲያስቀምጠው ነፃ አይደለም የሚቀመጠው፣ የሆነ ወለድ ያስብለታል። እንደየባንኮቹ ሊለያይ ይችላል። 7% ሊያስብለት ይችላል፣ 8% ሊያስብለት ይችላል፣ 10-11% ሊያስብለት ይችላል። ነገር ግን ነፃ አይቀመጥም፣ ወለድ ያገኝበታል። ስለዚህ ሴፍቲ ያለው ደህንነቱ ይጠበቃል 97-98% ብለናል። ከዛ ደግሞ ኢንተረስት እርን ያደርግበታል፣ ወለድ ያገኝበታል ማለት ነው። ሴፍቲ ሪፈርስ ቱ ዘ ፋክት ዛት ዘ መኒ ኦፍ ዘ ዲፖዚተር ኢዝ ፍሪ ፍሮም ኤኒ ሪስክ ኦፍ ሉዝ። ሴፍቲ ማለት እንግዲህ እንደተነጋገርነው ነው። ሌላ ምንም እንትን የለውም። ሪስክ ኦፍ ሉዝ ምንም በቃ የመጥፋት ስጋት የለበትም። ገንዘብ ይጠፋል ብሎ አያስብም ባንክ ካስቀመጠው ማለት ነው። ባንክስ ኦልሶ ፓይ ኢንተረስት ኦን ዘ መኒ ሴቭድ አት ዜር ባንክስ ባይ ዘ ዲፖዚተርስ። ባንኮቹ ደግሞ እንደተነጋገርነው ምን ያደርጋሉ? ዲፖዚተሩ ላስቀመጠው ገንዘብ ግዴታ ኢንተረስት ይከፍሉታል፣ ዝም ብለው ያስቀምጡትም። ዚስ አር ዘ ቤኔፊት ቱ ዘ ዲፖዚተርስ ባይ ፋይናንሻል ኢንተርሚዲያሪ። እንግዲህ ፋይናንሻል ኢንተርሚዲያሪዎች ለዲፖዚተሮች የሚሰጡት ዋነኛው ጥቅም ይሄ ነው። ሁለቱ ምንድን? ሴፍቲ እና ኢንተረስት እርኒንግ፣ ደህንነቱ ይጠበቅላቸዋል፣ ወለድም ያገኙበታል። ሁለተኛው ፎር ቦሮወርስ ነው። ለተበዳሪዎች ደግሞ ምን ጥቅም አላቸው? እነዚህ ፋይናንሻል ኢንተርሚዲያሪዎች ወይም የፋይናንስ ተቋማት
ፒፕል ቦሮ መኒ ፍሮም ባንክስ ኤንድ አዘር ፋይናንሻል ኢንተርሚዲየሪ አር ናውን አዝ ኢንቨስተርስ። እነዚህ እንግዲህ ከባንኮቹ የሚሆን ከሌሎች ፋይናንሻል ኢንስቲትዩሽን ገንዘብ የሚበደሩ አካላት ምን ይባላሉ አለ? ኢንቨስተሮች ይባላሉ። ኢንቨስት የሚያደርጉ ገንዘቡን ተበድረው ለሆነ ቢዝነስ የሚያውሉ። ኢን ዘ ፕሮሰስ ኦፍ ፕሮዳክሽን ዜይ ሜይ ፌስ ሾርቴጅ ኦፍ ፋይናንስ ኤንድ ጎ ቱ ፋይናንሻል ኢንተርሚዲየሪስ ኤግዛምፕል ባንክስ ቱ ጌት መኒ ፎር ፋይናንስ ፎር ዜር ኢንቨስትመንት። በኢንቨስትመንት ጊዜ እንግዲህ ማንኛውም ካምፓኒ ካሽ ሾርቴጅ ይገጥመዋል። ይህ ምንም ጥያቄ የለውም። ምክንያቱም ካምፓኒዎቹ ፕሮዲውስ በሚያደርጉት ነገር ላይ ብቻ አይቀጥሉም። አንደኛ ፕሮዲውስ እያደረጉ ያሉት ነገር ራሱ ካሽ ሾርቴጅ ሊያጋጥማቸው ይችላል። ነገር ግን ተጨማሪ ደግሞ ማስፋፊያ ያስፈልጋቸዋል። ኤክስፓንድ እያደረጉ ይሄዳሉ ቢዝነሳቸውን። በዛን ጊዜ ካሽ ሾርቴጅ ወይም የብር እጥረት ያጋጥማቸዋል። እሱን ለመፍታት ወዴት ይሄዳሉ? ወደ ፋይናንሻል ኢንተርሚዲየሪዎች ይሄዳሉ። ለምሳሌ ወደ ባንኮች ሊሄዱ ይችላሉ። ወደ ማይክሮ ፋይናንሶች ሊሄዱ ይሄዳሉ ወደዚህ። ዘ ፋይናንሻል ኢንተርሚዲየሪስ ዊል ቻርጅ ዘም አኑዋል ኢንተረስት ኦን ዘ መኒ ዘይ ቦሮ። እነዚህ ፋይናንሻል ኢንስቲትዩሽን ወይም ፋይናንሻል ኢንተርሚዲየሪ የምንላቸው ደግሞ ገንዘቡን እንዲሁ ዝም ብለው አይደለም የሚሰጧቸው። አኑዋል ወይም አመታዊ የሆነ ወለድ ያስቡባቸዋል። ዘ ሞር መኒ ዘይ ቦሮ ዘ ሞር ኢንቨስት ፕሮዳክሽን ዘይ አንደርቴክ ዊች ኢዝ ዩዝፉል ፎር ዘ ካንትሪ። እነዚህ ኢንቨስተሮች ደግሞ ሞር ኢንቨስት እያደረጉ በሄዱ ቁጥር ብዙ ፕሮዳክሽን እና ብዙ ኢንቨስትመንት ይኖራል። ይህ ደግሞ ለማን ይጠቅማል? ለሀገር ይጠቅማል ማለት ነው። እንግዲህ የብድሩን ሁኔታ ስንመለከት ባንኮቹም ይሁን ማይክሮ ፋይናንሶቹ ወለድ ላስቀመጠው ሰው የሚከፍሉት ከራሳቸው አንስተው አይደለም፣ ለሌላ ተበዳሪ ይሄ ቦሮወር ብለን ያልናቸው አካላት ሄደው ፋይናንስ ሲጠይቁ ሎን ሲጠይቁ ለአስቀማጩ ከሚከፍሉት በተወሰነ መጠን ከፍ ያለ ወለድ አመታዊ ወለድ ያስባሉ። ስለዚህ ባንኮቹ ያችን ልዩነቷን ያስቀሩና ልዩነቷ ለእነሱ ፕሮፊት ትሆንና ሌላውን ለማን ይከፍሉታል? ለዲፖዚተሮቹ ይከፍሏቸዋል ማለት ነው። ስለዚህ አኑዋል ኢንተረስት ያስቡባቸዋል በተበዳሪዎች ላይ። እነዚህ ደግሞ ብዙ በተበደሩ ቁጥር ብዙ ፕሮዳክሽን ይኖራል። ይህ ፕሮዳክሽን ደግሞ ለሀገር ይጠቅማል ማለት ነው። ዘስ ፋይናንስ ኦር መኒ ኢን ዘ ኢኮኖሚ ኢዝ ላይክ ዘ ብለድ ሰርኩሌቲንግ ኢን ዘ ቦዲ። ስለዚህ ፋይናንስ ማለት ወይም ገንዘብ ማለት በኢኮኖሚው ውስጥ በአንድ ሰው ሰውነት ውስጥ ያለ ደም ነው የሚለን። በአንድ ሰው ሰውነት ውስጥ ሰርኩሌት እያደረገ ወይም እየተዘዋወረ ያለ ደም ማለት ነው። የኢኮኖሚው ደሙ ነው ይሄ ገንዘብ። አንድ ሰው ለምሳሌ ደሙ መንቀሳቀስ ካቆመ ምንድን ነው የሚሆነው? ምን ይሆናል? ደሙ መንቀሳቀስ ካቆመ ወዲያውኑ ይሞታል ማለት ነው። ስለዚህ ገንዘብ በኢኮኖሚ ውስጥ ሰርኩሌት እያደረገ ካልሆነ፣ በፋይናንሻል ኢንተርሚዲየሪዎች አማካኝነት ገንዘብ ሰርኩሌት እያደረገ ካልሆነ ኢኮኖሚ ምን ይሆናል? ኦልሬዲ ዳይድ ይሞታል ማለት ነው። ምንም አይነት ሰርኩሌት ከሌለ ይሞታል። ኤኒ ኢኮኖሚ ኦር ካንትሪ ካንኖት ፋንክሽን ዌል ዊዛውት መኒ ኦር ፋይናንስ ጀስት አዝ ዘ ቦዲ ካንኖት ፋንክሽን ዊዛውት ብለድ ሰርኩሌቲንግ ኢን ኢት። ልክ የሰው ሰውነት ያለ ደም እንደማይኖረው ሁሉ ሀገርም ሆነች ወይም ኢኮኖሚዋ ገንዘብ ሰርኩሌት የሚያደርግ ከሆነ ኤግዚስት አታደርግም ወይም ዴይድ ይሆናል ነው የሚለን። ዊ ዩዝ ኢት ቱ ባይ ኦር ዴይ ቱ ዴይ ኒድስ ዛት ሚንስ ዲማንድ ኢዝ ኢኳልስ ቱ ዊሊንግነስ ቱ አቢሊቲ ዌር አቢሊቲ ኢዝ ዘ መኒ ፎር ፋይናንስ ዊ ሃቭ። ያ ማለት ይሄ ለምንድን ነው የሚጠቅመን? ለዴይ ቱ ዴይ አክቲቪቲያችን ይጠቅመናል። ዲማንድ ማለት ምንድን ነው ተባብለናል። በ9ኛ ክፍል ኢኮኖሚክስም አይተነዋል። ምንድን ነው ያልነው? ዲማንድ ማለት ዊሊንግነስ ፕላስ አቢሊቲ ነው። እንግዲህ ብዙ ጊዜ ኢኮኖሚክስ ውስጥ ከሚያጠራው ድረስ በሰዎች ዘንድ አንድ አይነት ሆኖ የሚታየው ምንድን ነው? በሰዎች ዘንድ እንግዲህ የተምታታ ሚኒንግ ተሰጥቶ የሚታየው ፍላጎትና ምኞት የሚባል ነገር አለ። አንድ ሰው ዊሊንግነሱ ብቻ ከሆነ ምኞት ነው እንጂ ዲማንድ አይባልም። ለምሳሌ አንድ ሰው እኛ ጋር ላይ ያለ ሰው ገና መኪና የሌለው ሰው አውሮፕላን መግዛት ፈልጋለሁ ቢል፣ ሄሊኮፕተር መግዛት ፈልጋለሁ ቢል ይሄ ምንድን ነው የሚባለው? ምኞት ነው የሚባለው። ነገር ግን ዲማንድ ማለት ዲማንድ እዚህ ኳልስቱ ዊሊንግነስ ፕላስ አቢሊቲ ነው። ፍላጎት ሲደመር ችሎታ፣ የመግዛት ችሎታ፣ የማድረግ ችሎታ ነው ዲማንድ ማለት። ፍላጎት ብቻ ሳይሆን ማድረግ ይችላል ወይ የሚለው ነው ዲማንድ ማለት። ለምሳሌ አንድ ጫማን ዲማንዳችን ነው የሚባለው ጫማውን የመግዛት ፍላጎት ሲኖረን ሲደመር ጫማውን የመግዛት አቅም ሲኖረን ብቻ ነው ዲማንድ ማለት እሱ ነው። ስለዚህ በዴይ ቱ ዴይ አክቲቪቲያችን ዲማንድ ማለት ዊሊንግነስ ፕላስ አቢሊቲ ነው። መኒ ከሌለ ኦር ፋይናንስ ከሌለ ደግሞ አቢሊቲ አይኖርም። ስለዚህ ዲማንድ ዜሮ ይሆናል ነው። ዲማንድ ዜሮ ከሆነ ደግሞ ምንድነው የሚሆነው? ኢኮኖሚው ዳውን አድርጓል ማለት ነው፣ የለም ማለት ነው። ስለዚህ ፋይናንስ ወይም መኒ ማለት ለአንድ ሀገር በሰውነቱ ውስጥ እንዳለው ደም ነው።
ልክ እንደሱ ሰርኩሌት ሲያደርግ ብቻ ነው መኒ ሰርኩሌት ሲያደርግ ብቻ ነው ያቺ ሀገር ወይም ያ ኢኮኖሚ ኤግዚስት አድርጓል አለ ማለት የምንችለው ነው የሚለን። ሌላው እንግዲህ በዚህ ፓርት ውስጥ የምናገኘው ሌላው ሰብ ቶፒክ 5.2 ኢንትሮዳክሽን ቱ ፋይናንሻል ማርኬት ነው። ስለ ፋይናንሻል ማርኬት በዚህ ውስጥ ኬ ኮንሴፕቶች አሉ። ፋይናንሻል ማርኬት፣ መኒ ማርኬት፣ ካፒታል ማርኬት፣ ኢንቨስትመንት። እነዚህን እንግዲህ በዚህ ሰብ ቶፒክ ውስጥ ዲቴል የምንመለከታቸው ናቸው ማለት ነው። ፋይናንሻል ማርኬትስ አር ማርኬትስ ዛት ፕሮቫይድ ቻናልስ ፎር አሎኬሽን ኦፍ ሴቪንግ ቱ ኢንቨስትመንት። እንግዲህ ፋይናንሻል ማርኬት የምንለው ሴቪንግን ወደ ኢንቨስትመንት አሎኬት የማድረጊያ ቻናላችን ነው፣ የማስተላለፊያ ቻናላችን። ከላይ ስንነጋገር እንደነበረው ሴቪንግን ወደ ኢንቨስትመንት የምንቀይርበት ቻናል ነው ይሄ ፋይናንሻል ማርኬት የምንለው። They provide a variety of assets to savers as well as various forms in which the investors can raise funds and thereby do couple the act of saving and investment. ሁለቱን እንግዲህ ሴቪንግ እና ኢንቨስትመንትን በአንድ ላይ እንዲካሄድ የሚያደርግልን ነው ማለት ነው የፋይናንሻል ማርኬት። The savers and investors are constrained not by their individual ability but by the economy's ability to invest and save respectively. እንግዲህ አንድ ሀገር ላይ ያሉ ሴቨሮች እና ኢንቨስተሮች፣ ቆጣቢዎች እና ኢንቨስተሮች፣ ተበዳሪዎች፣ ዲፖዚት የሚያደርጉትና ተበዳሪዎች ማለት ነው። እነሱ በእነሱ አቅም ብቻ አይደለም ኮንስትሬንድ የሚደረጉት ወይም ሬዚስት የሚደረጉት፣ ችግር የሚገጥማቸው በራሳቸው አቅም ብቻ አይደለም። ነገር ግን የሀገሯ ኢኮኖሚ ወይም የኢኮኖሚው ዘ አቢሊቲ ቱ ኢንቨስት ኤንድ ሴቭ ሪስፔክቲቭሊ፣ አቢሊቲው ኢንቨስት እና ሴቭ የማድረግ አቢሊቲው ነው አፌክት የሚያደርገው ነው። ለምሳሌ ሴቨሮቹ ኢንቨስት የሚያደርግ ከሌለ ሴቭ አድርገው ተጠቃሚ መሆን አይችሉም። ምክንያቱም እነዚህ ፋይናንሻል ኢንተርሚዲየሪ ያልናቸው ፋይናንሻል ኢንስቲትዩሽኖቹ፣ ባንኮችም ይሁን ማይክሮ ፋይናንሶቹ ያንን ሴቭ ያደረጉትን ገንዘብ ማበደር ካልቻሉ ለሴቨሮቹ ደህና ኢንተረስት መክፈል አይችሉም። ስለዚህ ሴቨሮቹ ሴቭ ማድረግ ስለቻሉ ብቻ ኢንቨስተሮቹ ከሌሉ ሴቭ በማድረግ ብቻ ሊጠቀሙ አይችሉም ነው። ኮንስትሪያንታቸው ሴቭ የማድረግ አቢሊቲ ብቻ አይደለም። እንዲሁም ኢንቨስተሮቹ ደግሞ ኢንቨስት ለማድረግና በተሻለ ኢንተረስት፣ በዝቅተኛ ኢንተረስት ሎን ለማግኘት፣ ብድር ለማግኘት ሴቨሮቹ ሊኖሩ ይገባል ነው። ብዙ ሴቨር ከሌለና ባንኮቹ ብዙ ፋይናንስ ከሌላቸው ለነሱ በተሻለ ኢንተረስት ሊያበድሯቸው አይችሉም ማለት ነው። ስለዚህ ሴቨሮቹም ይሁን ኢንቨስተሮቹ ኢኮኖሚ ውስጥ ባለው ኢንቨስት እና ባለው የሴቪንግ አቅም ነው እንጂ በእነሱ በሴቭ በማድረግና በኢንቨስት በማድረግ በራሳቸው አቅም ብቻ አይደለም ነው። ሴቨሮቹ ብቻ ቢኖሩም ዋጋ የለውም፣ ኢንቨስተሮቹ ብቻ ቢኖሩም ዋጋ የለውም። ሁለቱ በጋራ ኤግዚስት ማድረግ አለባቸው ነው። The financial market thus contribute to economic development to the extent that the latter depends on the rate of saving and investment. The financial market have two major components. ይህ ፋይናንሻል ማርኬት እንግዲህ ሁለት ኮምፖነንቶች አሉት። የመጀመሪያው መኒ ማርኬት የሚባለው ነው። ሁለተኛው ደግሞ ካፒታል ማርኬት፣ የገንዘብ ገበያና የካፒታል ገበያ የሚባለው ማለት ነው። መኒ ማርኬት እና ካፒታል ማርኬት። የመጀመሪያው እንግዲህ መኒ ማርኬት ነው። According to Dark and Fabozzi 2010 research, money market is the sector of the financial market that include financial instruments with a maturity date of 1 year or less at the time of issuance. ይህ መኒ ማርኬት የምንለው እንግዲህ ማቹሪቲ ዴት ያለውና 1 ዓመትና ከዛ በታችም ሊሆን ይችላል። ማቹሪቲ ዴት ያለው ኢሹ ከተደረገበት ጊዜ ጀምሮ ማለት ነው። ማቹሪቲ ዴት ያለው ፋይናንሻል ማርኬት ነው። ምን የሚባለው? ፋይናንሻል ኢንስትሩሜንቶቹ የሚዘዋወሩበት ማርኬት ምን ይባላል? መኒ ማርኬት ይባላል። እነዚህ ማቹሪቲ ዴት ያላቸው ኢሹ ከተደረጉ ጀምሮ እስከ 1 ዓመት ባለው ማቹሪቲ ዴት ያላቸው ፋይናንሻል ኢንስትሩመንቶች የሚዘዋወሩበት ሰርኩሌት የሚያደርጉበት ቦታ ምን ይባላል? መኒ ማርኬት ይባላል ነው። መኒ ማርኬት ኢንስትሩመንት የሚባሉት እንግዲህ ስንመለከት ትሬዠሪ ቢል አለ፣ ኮመርሻል ፔፐር፣ ኔጎሽብል ሰርቲፊኬት ኦፍ ዲፖዚት፣ ሪፐርቼዝ አግሪመንት ኤንድ ባንከርስ አክሴፕታንስ የሚባሉ የተለያዩ መኒ ማርኬት ኢንስትሩመንት የሚባሉ እንመለከታለን። ከነዚህ ውስጥ እንግዲህ ዲቴል የእናንተ መጽሐፍ ላይ 3ቱን ዲቴል አስቀምጠውላችኋልና እነዚህን ዲቴል 3ቱን እንመልከታቸው። የመጀመሪያው ትሬዠሪ ቢል የሚባለው ነው። ይህ ማለት የግምጃ ቤት ሰነድ የሚባለው ነው። በአማርኛ በተለያዩ ሚዲያዎች የምትሰሙት ይሆናል። የግምጃ ቤት ሰነድ የሚባለው ነው። በብዛት አሜሪካ ላይ ነው እንግዲህ የሚታወቀው እንጂ በተለያዩ ሀገራትም አለ። These are financial instruments issued by the government with maturity date of 3 weeks, 1 month, 3 months or 6 months. ይህ እንግዲህ በገቨርንመንት ወይም በመንግስት ኢሹ የሚደረግ ሲሆን ማቹሪቲ ዴቱ ምን ያለው 3 ሳምንት ሊሆን ይችላል፣ 1 ወር ሊሆን ይችላል፣ 3 ወር ሊሆን ይችላል፣ 6 ወር ሊሆን ይችላል። The holder of the
ትሬዠሪ ቢል ኦር ቲ ቢል ሪያላይዝ ሪተርን ባይ ባይንግ ዚስ ሴኩሪቲስ ኦር ፎር ለዛ ዘ ማቹሪቲ ቫሊዩ ኤንድ ዘን ሪሲቭ ዘ ማቹሪቲ ቫሊዩ አት ማቹሪቲ። እንግዲህ ሆልደሩ ወይም የገዛው አካል ይህን ትሬዠሪ ቢል የግምጃ ቤት ሰነዱን የገዛው አካል ሲገዛው ምንድን ነው የሚያደርገው? በዝቅተኛ ዋጋ ይገዛዋል። ሲሸጠው መጨረሻ ላይ ለመንግስት ሲመልሰው ግን በከፍተኛ ነው የሚመልሰው። ያችን ልዩነቷን ያገኛል። ለምሳሌ የ1000 ብር የግምጃ ቤት ሰነድ ከሆነ መንግስት በምን ያህል ነው የሚሸጥልኛ? በ950 ብር ወይ በ900 ብር ነው የሚሸጥልን። እኛ በ900 ብር እንገዛዋለን። ከዛ ለመንግስት ምን እናደርጋለን? እኛ በ1000 ብር እንመልስለታለን። 1000 ብር ይሰጠናል። እኛ ያን የግምጃ ቤት ሰነድ እንመልሳለን። እነዚህ ነገሮች የሚካሄዱት መቼ መሰላችሁ? መንግስት ትልልቅ ፕሮጀክቶችን ለመስራት ሲፈልግ፣ ትልልቅ የሆኑ ፕሮጀክቶችን ለመስራት ሲፈልግ ለዛ ፕሮጀክት ገንዘብ ሲያጥረው ታክስም ሰብስቦ ሊሆን ይችላል። የተለያዩ ስራዎችን ሰርቶ ብሩን እስከሚያገኝ ድረስ ለአስቸኳይ ገንዘብ አስፈላጊ ሲሆን ይሄ ነገር ይካሄዳል። ስለዚህ ለእኛ ያንን ሽጦልን ይቆያል። ገንዘቡን እሱ ሲጠቀምበት ይቆያል። መጨረሻ ላይ እሱ ገቢ ሲያገኝ ያን የግምጃ ቤት ሰነድ ይሰበስብና ለእኛ ብሩን ይመልስልናል ማለት ነው። ስለዚህ ያን የግምጃ ቤት ሰነድ የገዛ አካል ሲገዛ ከገዛበት ጨምሮ ነው በኋላ ለመንግስት መልሶ የሚሸጠው ያን የግምጃ ቤት ሰነድ። ይህ ምን ይባላል? ትሬዠሪ ቢል ይባላል። ሁለተኛው ኮመርሻል ፔፐር የሚባለው ነው። አር ፕሮሚሰሪ ኖትስ ሪትን ፕሮሚስስ ቱ ፓይ ኢሹድ ባይ ኤ ላርጅ ክሬዲት ወርዚ ኮርፖሬሽን ኦር ሚኒሲፓሊቲ ሃቪንግ አን ኦሪጂናል ማቹሪቲ ዛት ሬንጅ ፍሮም 1 ዳይ ቱ 270 ዳይስ። ይህ እንግዲህ ከ1 ቀን እስከ 270 ቀናት ማቹሪቲ ዴት ያለው ሲሆን በትልልቅ ካምፓኒዎች የሚሰጥ ነው። ደግሞ በትልልቅ ካምፓኒዎች የሚሰጥ ነው። ትልቅ ቫልዩ አለው። ክሬዲት ወርዚው ሃይ ነው። ትልቅ ቫልዩ ባለው በእነዚህ በትልልቅ ኮርፖሬሽኖች በትልልቅ ካምፓኒዎች የሚሰጥ ነው ማለት ነው። ለምሳሌ እነ ሳምሰንግ እና አፕል የሚባሉት የኮካኮላ ካምፓኒ እነዚህ ሾርት ተርም ካሽ ሾርቴጅ ቢገጥማቸው ይህን ነገር ያደርጋሉ። ኮመርሻል ፔፐር ያዘጋጃሉ። ለምሳሌ ከዛ በተወሰነ ልዩነት የ200 ልዩነት ሊሆን ይችላል፣ የ300 ልዩነት ሊሆን ይችላል። በዶላርም ከሆነ በዶላር፣ በብር ከሆነ እንደኛ ሀገር ኮንቴክስት በብር ያን ይሸጣሉ። ከዛ እነሱ ገንዘብ ሲያገኙ ያንን መልሰው ይቀበላሉ ማለት ነው። እንግዲህ ሁለቱ ዲፈረንስ ቢትዊን ትሬዠሪ ቢል ኤንድ ኮመርሻል ፔፐር ብለን ስንመለከት የሁለቱ ልዩነት ምንድን ነው ስንል ትሬዠሪ ቢል ኢሹ የሚደረገው በማን ነው? ለምሳሌ ዩኤስ ዲፓርትመንት ኦፍ ዘ ትሬዠሪ ኦር ዘ ገቨርንመንት ነው። አብዛኛውን ጊዜ እንዳልኳቸው አሜሪካ ውስጥ ነው የሚታወቀው። ስለዚህ በገቨርንመንት ነው ኢሹ የሚደረገው ማን? ትሬዠሪ ቢል። እንዲሁም ታይፑ ምንድን ነው ካለ ደግሞ ገቨርንመንት ዴብት ኢንስትሩመንት ነው፣ መንግስታዊ የሆነ ነው። ሪስክ ሌቭሉ ካለ ደግሞ ቨሪ ላው ኦልሞስት ሪስክ ፍሪ፣ ሪስክ እንደሌለው ቁጠሩት። በቃ ማለት ሪስክ ሌቭሉ 0 ነው። አትሊስት 1 0.5 0.2 0.3 እዛ ደረጃ ያለው ሪስክ ሌቭሉ ነው። ሪስክ ሌቭሉ ቬሪ ላው ሪስክ ሌቭል ነው። ማቹሪቲውን ስንመለከት ደግሞ ሾርት ተርም ነው። ዛት ሚንስ ኤፍ ዩ ዳይስ አፕ ቱ 1 ይር፣ እስከ 1 ዓመት ድረስ ብቻ ነው ይሄ ትሬዠሪ ቢል የሚባለው። እስከ 1 ዓመት ብቻ፣ እስከ 1 ዓመት ነው ማቹሪቲ ዴቱ። ሌላው ፐርፐዙ ምንድነው ካለ ደግሞ ገቨርንመንት ራይዝ መኒ ቱ ፈንድ ኦፕሬሽንስ፣ ገቨርንመንት ኦፕሬሽኖቹን ፈንድ ለማድረግ ገንዘብ መጨመር ሲፈልግ ነው ፐርፐዙ። ለምንድን ነው ይሄ ትሬዠሪ ቢል የሚዘጋጀው ከተባለ ለምንድን ነው? ገቨርንመንት የተለያዩ ኦፕሬሽኖችን ፈንድ ማድረግ ሲፈልግ፣ እንዳልነው ትልልቅ ፕሮጀክቶችን መስራት ቢፈልግ፣ ለምሳሌ እንደኛ ሀገር ገበታ ለሀገር የሚባል ፕሮጀክት ተጀምሮ ነበር። እሱ አለ። የሆነ ግድብ መስራት ብንፈልግ፣ የሆነ ኤሌክትሪክ ምንጫ መስራት ብንፈልግ፣ የኮሪደር ልማትን መመልከት ትችላላችሁ አሁን እየተካሄደ ያለው። እነዚህም ፈንድ ለማድረግ ገቨርንመንት ቢፈልግ ትሬዠሪ ቢል ሊያዘጋጅ ይችላል። ሌላው ሪተርን ነው። እንዴት ነው የሚመለሰው ስንል ደግሞ ትሬዠሪ ቢል እንዴት ነው የሚመለሰው? ሶልድ አት ዲስካውንት ኤንድ ሪደምድ አት ፌስ ቫሊዩ፣ በዲስካውንት ይሸጥና ሰዎቹ በዲስካውንት ይገዙታል። ኋላ ግን በከፍተኛ ዋጋ ይሸጣል። ለምሳሌ እዚህ እንደተቀመጠው ትሬዠሪ ቢል $950 ብትገዙት እናንተ ለመንግስት ማቹሪቲ ዴቱ ላይ መንግስት ምን ያህል ይሰጣችኋል? እናንተ 1000 አድርጎ ይሰጣችኋል ማለት ነው። ስለዚህ ትሬዠሪ ቢል ካራክተሩ እነዚህን ይመስላሉ። ወደ ኮመርሻል ፔፐር ስንሄድ ኢሹ የሚደረገው በማን ነው? በላርጅ ካምፓኒዎች። ለምሳሌ እነ አፕል ኢንሹራንስ፣ እነ ጀነራል ኤሌክትሪክ፣ እነዚህ ትልልቅ ካምፓኒዎች ናቸው ኢሹ የሚያደርጉት። ያኛውን ትሬዠሪ ቢልን ማን ነው ኢሹ የሚያደርገው ብለናል? ገቨርንመንት ነው። ይህን ግን ኮመርሻል ፔፐርን ማን ኢሹ ያደርገዋል? ላርጅ ካምፓኒዎች። ታይፑ ምንድን ነው? ያኛው ገቨርንመንት ዴብት ኢንስትሩመንት ነው። ይህኛው ኮርፖሬት ዴብት ኢንስትሩመንት ነው። ሪስክ ሌቭሉ ካልን ደግሞ ያኛው ምን ብለናል? ትሬዠሪ ቢል ሎው ሪስክ ሌቭል ብለናል። ይህኛ ግን ሃየር ዛን ትሬዠሪ ቢል ዲፐንድስ ኦን ካምፓኒ ክሬዲት ወርዚነስ፣ እንደ ካምፓኒው ነው የሚወሰነው። ካምፓኒው ፌል ካደረገ ለምሳሌ ኮመርሻል ፔፐራችን ፌል ሊያደርግ ይችላል። ስለዚህ ሃየር ዛን ትሬዠሪ ቢል የሆነ ሪስክ ሌቭል አለው። ማቹሪቲ ዴቱ ደግሞ ቬሪ ሾርት ተርም ነው። ከ1 ቀን እስከ 270 ቀናት ይይዛል። ፐርፐዙ ምንድነው ካል ደግሞ እዛኛው ላይ ገቨርንመንት ራይዝ ፈንድስ ፎር
ኦፕሬሽንስ ብለናል። እዚህ ግን ካምፓኒስ ራይዝ ፈንድስ ፎር ሾርት ተርም ኒድስ፣ ለምሳሌ ፔሮል ለሰራተኞች የሚከፍሉት ቢያጡ፣ ኢንቨንተሪ መግዛት ባይችሉ፣ ለራው ማቴሪያል ቢፈልጉ ለነዚህ ፐርፐዝ ነው። ሪተርኑ ካለ ደግሞ ኦልሶ ሶልድ አት ዲስካውንት ኦር ሰምታይምስ ዊዝ ኢንተረስት። ሪተርን የሚደረገው እንዴት ነው ካለ ደግሞ የሚሸጠው በዲስካውንት ነው፣ በኋላ ግን በከፍተኛ ዋጋ ይመለሳል ነው። አሁን ሁለቱ ትሬጀሪ ቢል እና ኮመርሻል ፔፐር ልዩነታቸው ምን ሆነ? ትሬጀሪ ቢል የገቨርንመንት ነው፣ ኮመርሻል ፔፐር ምንድነው? የካምፓኒዎች ነው። በቃ ሌላ ምንም ልዩነት የለው። ይህኛው የካምፓኒዎች ነው፣ ያኛው የገቨርንመንት ነው ማለት ነው። ይህን ይመስላል እንግዲህ ሁለቱ ልዩነታቸው ይህን ይመስላል። ሌላው ሶስተኛው መኒ ማርኬት ላይ የምናገኘው ሰርተፊኬት ኦፍ ዲፖዚት ነው። አር ሪትን ፕሮሚስስ ባይ ኤ ባንክ ቱ ፓይ ኤ ዲፖዚተር። ይህ ደግሞ ዲፖዚተሮቹ ወይም ገንዘብ አስቀማጮቹ ከባንኮቹ ጋር ኮንትራት ወስደው ለተወሰነ ጊዜ ኮንትራት ወስደው የሚያስቀምጡት ገንዘብ ማለት ነው። ዘይ አር ኢሹድ ባይ ላርጅ ኮመርሻል ባንክስ ዊዝ ኦሪጂናል ማቹሪቲ ቢትዊን 1 መንዝ ኤንድ 1 ይር። ከአንድ ወር ጀምሮ እስከ 6 ወር ሊሆን ይችላል፣ 1 ዓመት ከዛም በላይ ሊሆን ይችላል። በእነዚህ መካከል ትልልቅ ባንኮች ከደንበኞች ጋር ተዋውለው ኦሪጂናል የሆነ ሰርተፊኬት ሰጠዋቸው፣ ኦሪጂናል የሆነ የታወቀ ማቹሪቲ ዴት ኑሮት የሚደረግ የቁጠባ አይነት ነው። ኦን ዘ ማቹሪቲ ዴት ዘ ኢሹዌር ሪፔይ ዘ ፕሪንሲፓል ፕላስ ኢንተረስት። ማቹሪቲ ዴቱ ሲደርስ ኢሹወሩ ወይም ባንኩ ለዲፖዚተሮቹ ምን ይሰጣቸዋል? ፕሪንሲፓሉን ዋናውንና ኢንተረስቱን ጨምሮ ይከፍላቸዋል ማለት ነው። እንግዲህ ባንኮቹ ኖርማሉ ቁጠባ፣ ኖርማሉ ሴቪንግ ወይም ዲፖዚት ኢንስቲትዩሽኖቹ የሚከፍሉት በምንድን ነው? መንዝሊ ነው ኢንተረስታቸውን እያስገቡ የሚሄዱ። አኑዋል የሚታሰብ ቢሆንም ግን መንዝሊ ይገባል። ይሄኛው ግን ለአንድ ወር ከሆነ ለአንድ ወር ነው፣ ለ5 ወር ከሆነ ለ5 ወር ነው፣ ለአንድ ዓመት ከሆነ ለአንድ ዓመት ተብሎ ተሰልቶ ኢንተረስቱና ፕሪንሲፓሉ የሚመለስላቸው ባንዴ ማቹሪቲ ዴቱ ሲደርስ ነው ማለት ነው። ይህ ነው እንግዲህ ሰርቲፊኬት ኦፍ ዲፖዚት ማለት ወይም ፊክስድ ታይም ዲፖዚት ይሉታል ባንኮቹ። ይሄ ነው እንግዲህ ሌላኛው ሶስተኛው የመኒ ማርኬት አይነት ማለት ነው። እንግዲህ ሁለተኛው ፋይናንሻል ማርኬት ዘ ካፒታል ማርኬት የምንለው ነው። ዚስ ኢዝ ዘ ሴክተር ኦፍ ዘ ፋይናንሻል ማርኬት ዌር ሎንግ ተርም ፋይናንሻል ኢንስትሩመንትስ አር ኢሹድ ባይ ኮርፖሬሽንስ ኤንድ ገቨርንመንትስ። ይሄ ደግሞ ሎንግ ተርም ፋይናንሻል ኢንስትሩመንቶች ናቸው። እነዚህ ካፒታል ማርኬት ውስጥ የሚካተቱ እነዛ ሾርት ተርም ያላቸው ናቸው፣ ማቹሪቲ ዴት ያላቸው ኢንስትሩመንቶች ናቸው መኒ ማርኬት ላይ ያየናቸው። ካፒታል ማርኬት ላይ ያሉ ግን ሎንግ ተርም የሆነ ፋይናንሻል ኢንስትሩመንቶች ናቸው። they have an original maturity greater than a year and perpetual securities thus with no maturity። እነዛ ከፍተኛ እስከ 1 ዓመት ያሉ ናቸው ብለናል መኒ ማርኬት ላይ ያሉት። እነዚህ ግን ከ1 ዓመት በላይ ያሉ ናቸው፣ በሙሉ ከ1 ዓመት በላይ ያሉ ናቸው። እንዲሁም ማቹሪቲ የሌላቸው ሁሉ አሉ። ከ1 ዓመት ጀምሮ perpetual security ማለት there is no maturity date፣ ምንም ማቹሪቲ ዴት የሌላቸው ማለት ነው። እነሱ እነማን ናቸው ብንል ወደፊት ማሁን እንመለከታቸዋለን። ለምሳሌ አንድ ሰው ሸር ቢገዛ ማቹሪቲ ዴት የለውም፣ ሽጦ እስካልወጣ ድረስ ሁሌም ቢሆን ዲቫይደንዱን ይካፈላል ወይም የሸሩን ትርፉን ይከፋፈላል፣ ትርፍ ክፍፍል ያደርጋል እንጂ ማቹሪቲ ዴት የለውም ማለት ነው። ስለዚህ ማቹሪቲ ዴት የሌላቸው ሁሉ አሉ በዚህ በካፒታል ማርኬት ጊዜ። ዜር አር ቱ ታይፕስ ኦፍ ካፒታል ማርኬት ሴኩሪቲስ። እኒህ ካፒታል ማርኬቶችም እንግዲህ ልክ እንደ መኒ ማርኬት ሁሉ ሁለት አይነት አሉ። ኢኩዊቲ ኤንድ ዴብት ኦብሊጌሽን የሚባሉ ማለት ነው። ኢኩዊቲ እና ዴብት ኦብሊጌሽን የሚባሉ ሁለት አይነት አሉ። የመጀመሪያው ኢኩዊቲ ነው። ኢዝ ኤ ካፒታል ማርኬት ፋይናንሻል ኢንስትሩሜንት ዊች ኢንክሉድስ ኮመን ስቶክ ኤንድ ፕሪፈርድ ስቶክ። ይሄ እንግዲህ ኮመን ስቶክ እና ፕሪፈርድ ስቶክን የሚያካትት ነው። ይሄ ኢኩዊቲ ማለት ኮመን ስቶክ ሪፕሬዘንትስ ኦነርሺፕ ኦፍ ፐርፔቹዋል ኮርፖሬሽን ኤንድ ሂንስ ኮመን ስቶክ ኢዝ ፐርፔቹዋል ሴኩሪቲ። እንግዲህ ኮመን ስቶክ የምንለው ኮመን ስቶክ እና ፕሪፈርድ ስቶክ ሁለት አይነት ናቸው። እንግዲህ በጥቅሉ ይሄ ኢኩዊቲ ማለት ሸር ማለት ነው። ሸር ማለት ነው። ለምሳሌ ባንኮቹ የሚቋቋሙት በሸር ነው። ከንግድ ባንክ ውጭ ያሉ ሌሎቹ የግል ባንኮች የሚቋቋሙት በሸር ነው እና ከአንዱ ባንክ አንድ ሰው ሸር ቢኖረው ያ ነው እንግዲህ ኢኩዊቲ የሚባለው። እና ይሄ ሸር ሁለት አይነት ናቸው ነው። የመጀመሪያው ኮመን ስቶክ፣ ሁለተኛው ፕሪፈርድ ስቶክ ይባላሉ። ኮመን ስቶክ ማለት እነዚህ ኮመን ስቶክ ሸር ባለቤቶቹ ዘራይቱ ቮት ምርጫ የማካሄድ መብት አላቸው። እዛ ካምፓኒ ላይ ባለቤትነት ሁለቱም አላቸው፣ ግን ምርጫ የማካሄድ መብት አላቸው። እንዲሁም ፕሮፊታቸውም ኮንስታንት አይደለም። ኮንስታንት ፊክስድ የሆነ ፕሮፊት አይደለም ያላቸው። አንዳንዴ ሊጨምር ይችላል፣ አንዳንዴ ሊቀንስ ይችላል ፕሮፊታቸው። እነዚህ ኮመን ስቶክ ይባላሉ። ሌላኛው ፕሪፈርድ ስቶክ ሲሆን ፕሪፈርድ ስቶክ ኦልሶ ሪፕሬዘንትስ ኦነርሺፕ ኢንተረስት ኢን ኤ ፐርፔቹዋል ኮርፖሬሽን በት ካን ኤዘር ሃቭ ሪዳምፕሽን ኦር ማቹሪቲ ዴት ኦር ቢ ፐርፔቹዋል። እነዚህም እንግዲህ እነዚህ ፕሪፈርድ ስቶክ የሚባሉት ማቹሪቲ ዴት ያላቸው ሊሆኑ ይችላሉ፣ ማቹሪቲ ዴት የሌላቸው ሊሆኑ ይችላሉ። ግን እነዚህ ከኮመን ስቶክ የሚለዩት የፕሪፈርድ ስቶክ የምንላቸው
ኖት ዘ ራይት ቱ ቮት የመምረጥ መብት የላቸውም። እንዲሁም ፕሮፊታቸውም ኮመን የሆነ ፕሮፊት አላቸው፣ ይታወቃል። በአመት የሚያገኙት ይህን ያህል ፕሮፊት ተብሎ ነው የሚያገኙት። ፕሮፊቱ ጨመረም ቀነሰም ኮመን የሆነ የታወቀ ፕሮፊት አላቸው፣ ተመሳሳይ ፕሮፊት አላቸው። እንዲሁም ይሄ ሼር ካምፓኒ ሊኩዊዴት ቢያደርግ ቅድሚያ የሚሰጥ ለነዚህ ለፕሪፈርድ ስቶክ ላላቸው ሰዎች ነው። ፕሪፈርድ ስቶክ ላላቸው ሰዎች ነው ማለት ነው። ስለዚህ ኢኩዊቲ ሁለት አይነት ነው። ምንድን ኮመን ስቶክ እና ፕሪፈርድ ስቶክ የሚባሉት ማለት ነው። እንግዲህ እነዚህ ሁለቱም ማቹሪቲ ዴት ያላቸው ሊሆኑ ይችላሉ፣ ማቹሪቲ ዴት የሌላቸው ሊሆኑ ይችላሉ። ስለዚህ አንደኛው ካፒታል ማርኬት የሚባለው ማን ነው? ኢኩዊቲ ነው ማለት ነው፣ ወይም ሸር የምንለው በአማርኛ። ሌላው ዴቢት ኦብሊጌሽን ነው። ኢዝ ኤ ካፒታል ማርኬት ፋይናንሻል ኢንስትሩመንት ዌር ባይ ዘ ቦሮወር ፕሮሚስ ቱ ሪፔይ ዘ ማቹሪቲ ቫሊዩ አት ስፔሲፋይድ ፒሪድ ኦፍ ዘ ታይም ቢዮንድ ዋን ይር ከአንድ ዓመት በላይ የሆነ ፋይናንሻል ኢንስቲትዩሽን ተበዳሪዎች፣ እነዛኞቹ ምን ብለን ነበረ? በመኒ ማርኬት ጊዜ ምን ብለን ነበረ? ሰርተፊኬት ኦፍ ዲፖዚት ማቹሪቲ ዴት ላይ ኢሹወሮቹ ኢንተረስቱንና ፕሪንሲፓሉን በአንድ ይከፍላሉ ብለናል። እዚህኛው ዴቢት ኦብሊጌሽን ላይ ደግሞ ቦሮወሮቹ ኢንተረስቱን እና ፕሪንሲፓሉን በየጊዜው የሚከፍሉበት ሁኔታ ነው። በቀላሉ ብድር ማለት ነው። ይሄ ሁለት አይነት ዴቢት ኦብሊጌሽኖች አሉ። የመጀመሪያው ባንክ ሎን ነው። ሁለተኛው ደግሞ ዴቢት ሴኩሪቲ የሚባሉት ናቸው። ባንክ ሎን ስንመለከት ዋን ፎርም ኦፍ ሰች ባንክ ሎን ኢዝ ሲንዲኬትድ ባንክ ሎን ዚስ ኢዝ ኤ ሎን ኢን ዊች ኤ ግሩፕ ኦር ሲንዲኬት ኦፍ ባንክ ፕሮቫይድ ፈንድ ቱ ዘ ቦሮወር። ይህ ማለት ባንኮቹ ለሰዎቹ የሚያቀርቡት የሚሰጡት ብድር ማለት ነው። አንደኛው የካፒታል ማርኬት አይነት ነው። ባንክ ሎን ዴቢት ኦብሊጌሽን ውስጥ የሚካተት ነው። ሰዎቹ ሄደው ከባንክ የሚበደሩት ብድር ማለት ነው በቀላሉ። ሌላው ዴቢት ሴኩሪቲ የሚባሉት ደግሞ ዴቢት ሴኩሪቲ ዊዝ ኤ ማቹሪቲ አት ኢሹዋንስ ኦፍ 10 years ኦር ለዝ ኖትስ ኤንድ ዘስ ዊዝ ኤ ማቹሪቲ ግሬተር ዛን 10 years ዛት ኢዝ ቦንድ። ዴቢት ሴኩሪቲ የምንላቸው ደግሞ ከ10 ዓመት በላይ የሆኑ ወይም ከ10 ዓመት በታች የሆኑ፣ ለምሳሌ ቦንድ መመልከት ትችላላችሁ። አሁን ተገድቦ ያለቀው የህዳሴ ግድብ ሲገደብ መቼም ተማሪ ሆናችሁ ሁሉ አዋጣችሁ ይሆናል። እንግዲህ እኛ ታች ክላስ ሁሉ ሆነን ቦንድ እየተባለ ስናዋጣ አስታውሳለሁ። እና የቦንድ ግዥ ምን አይነት ነው ብለን ስንመለከት ከትሬጀሪ ቢል የሚለየው የትሬጀሪ ቢል ሾርት ተርም ነው። ይሄ ቦንድ ግን ሎንግ ተርም ነው እንጂ ልዩነት የለውም፣ ተመሳሳይ ናቸው። የጊዜ ልዩነት ብቻ ነው ያላቸው በብዛት የጊዜ ልዩነት። ይሄ ቦንድ ምንድነው የሚደረገው? ለምሳሌ እናንተ የ10 ሺህ ብር ቦንድ አሁን ብትገዙ እስከ 15 ዓመት ታስቀምጡትና ያኔ ቦንዱን ይዛችሁ ስትሄዱ፣ ወረቀት ነው ሰርተፊኬት ነው የሚሰጣችሁ። ያን ሰርተፊኬት ይዛችሁ ስትሄዱ ብራችሁ ይመለስላችኋል ማለት ነው። ስለዚህ ከ10 ዓመት በላይ የሚሄዱ ከሆኑ እኒህ ዴቢት ሴኩሪቲዎች ምን ይባላል? ቦንድ ይባላል ማለት ነው። ስለዚህ ካፒታል ማርኬት እንግዲህ ሁለት አሉት። ምን ብለናል? ኢኩዊቲ እና ዴቢት ኦብሊጌሽን ብለናል። በኢኩዊቲ ውስጥ ደግሞ ፕሪፈርድ ስቶክ እና ኮመን ስቶክ። ኢኩዊቲ ምንድነው ያልነው? በቀላል አማርኛ ሸሮች ናቸው። የባንክ ሸር ሊሆን ይችላል፣ የማይክሮ ፋይናንስ ሊሆን ይችላል፣ የሆነ ሌላ መስሪያ ቤትም በሸር ይቋቋማል። ሆቴሎች ሊሆኑ ይችላሉ፣ ሌሎች ኩባንያዎችም በሸር ይቋቋማሉ እና ያ ሸር ኢኩዊቲ ይባላል። ሌላው ዴቢት ኦብሊጌሽን ነው። ይህ ደግሞ ባንክ ሎን እና ዴቢት ሴኩሪቲ፣ የባንክ ብድርና ይሄ ቦንድ ምናምን የሚባለው ሽያጭ፣ ይሄ ምን ይባላሉ? በጥቅሉ ሁለቱ ኢኩዊቲ እና ዴቢት ኦብሊጌሽን ካፒታል ማርኬት ይባላሉ ነው እንግዲህ። ሌላው በዚህ ቻፕተር ውስጥ የምናገኘው ሰብቶፒክ፣ በዚህ ፓርት ውስጥ የምናየው ኢንትሮዳክሽን ቱ ፋይናንሻል ኢንስቲትዩሽን ነው። ስለ ፋይናንሻል ኢንስቲትዩሽን ባይ ዘ ኤንድ ኦፍ ዚስ ሴክሽን ስቱደንትስ ዊል ቢ ኤብል ቱ ዲስክራይብ ዘ ፋይናንሻል ኢንስቲትዩሽን ዲስክራይብ ማድረግ አለባችሁ ይህን ሴክሽን እንደጨረስን። ኤንድ ኤክስፕሌን ዘ ባንኪንግ ሲስተም ምንድን ነው የሚለውንም ኤክስፕሌን ታደርጋላችሁ። ኤንድ ኢላቦሬት ዘ ትሬዠሪ ቢል፣ ስለ ትሬዠሪ ቢልም ታውቃላችሁ። ኤንድ አናላይዝ ዘ ሮል ኦፍ ባንክስ ኤንድ ትሬዠሪ ቢል፣ የባንኮቹና የትሬዠሪ ቢልን ሮል ወይም ሚና በደንብ ታውቃላችሁ ማለት ነው። ይህንን ሰብቶፒክ 5.3 እንደጨረስን ማለት ነው። ስለዚህ በደንብ ዲቴል እናያቸዋለን። እነዚህን ኬ ኮንሴፕቶች አሉት ይሄ ሰብቶፒክ። ኢንስቲትዩሽንስ፣ ፋይናንሻል ኢንስቲትዩሽንስ፣ ኢንዲጂነስ ፋይናንሻል ኢንስቲትዩሽንስ፣ ማይክሮ ፋይናንስ ኢንስቲትዩሽንስ፣ ፎርማል ኢንስቲትዩሽን፣ ኢንፎርማል ኢንስቲትዩሽን። እነዚህ እንግዲህ በዚህ ሰብቶፒክ ውስጥ ዲቴል የምንመለከታቸው ኬ ኮንሴፕቶች ናቸው ማለት ነው። የመጀመሪያው ዋት አር ኢንስቲትዩሽንስ ነው። ኢንስቲትዩሽን ምንድን ናቸው? ተቋማት ስንል ምን ማለታችን ነው? ኢንስቲትዩሽን አር ኖርምስ ዛት ኦርጋናይዝ ሶሻል ፖለቲካል ኤንድ ኢኮኖሚክ ሪሌሽንስ። ኢንስቲትዩሽን ወይም ተቋማት ማለት የኛን ሶሻል ሊሆን ይችላል፣ ማህበራዊ፣ ፖለቲካዊ የሚሆን ኢኮኖሚያዊ ግንኙነታችንን በአንድ የሚያስተሳስርልን ነው። እንግዲህ ተቋም ማለት አንድ ተቋም ስንል ተቋም ማለት የሰዎችን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ግንኙነት በአንድ የሚያስተሳስር ነገር ተቋም ይባላል ወይም ኢንስቲትዩሽን።
they are the underlying rules of the game in any society or organization. there are two forms of institution እነዚህ ተቋማት እንግዲህ በሁለት ይከፈላሉ ፎርማል ኤንድ ኢንፎርማል ኢንስቲትዩሽን ብለን በሁለት ከፍለን እንመለከታቸው እንችላለን ማለት ነው። የመጀመሪያው እንግዲህ ፎርማል ኢንስቲትዩሽን ነው which includes the written constitution, laws, policies, rights and regulations enforced by official authority. ፎርማል ኢንስቲትዩሽን የምንለው እንግዲህ ህገ መንግስት ሊሆን ይችላል፣ የፍትሐብሔር ህግ ሊሆን ይችላል፣ የፖሊስ ሊሆን ይችላል፣ መብት ግዴታ እየተባለ ህጋዊ ሆኖ ኦፊሻል አውቶሪቲ ወይም ህጋዊ የሆነ አካል በጽሁፍ ያስቀመጣቸው በሁሉም ቦታ ለምሳሌ እንደ ሀገር ከሆነ ህገ መንግስቱ ለምሳሌ እንደ ሀገር የትኛውም ብሔር ላይ ቢሆን እኩል ይሰራል አይደል? የትኛውም ክልል ላይ ቢሆን እኩል ይሰራል። ሪትን የሆነ ነው፣ ኦፊሻል አውቶሪቲዎች ያዘጋጁት ነው። ይሄ ምን ይባላል? ፎርማል ኢንስቲትዩሽን ወይም ህጋዊ ተቋማት ማለት ነው። ሌላው ደግሞ ኢንፎርማል ኢንስቲትዩሽን ወይም መደበኛ ተቋማትና ኢመደበኛ ተቋማት ይባላሉ። ኦን ዘ አዘር ሃንድ ኢንፎርማል ኢንስቲትዩሽን አር ዘ ዩዥዋሊ አንሪትን ሶሻል ኖርምስ ከስተምስ ኦር ትራዲሽን ዛት ሼፕ ስሩ ኤንድ ዛት ሼፕስ ቶት ኤንድ ቢሄቨር የሰውን አመለካከት ሸፕ የሚያደርጉ በባህል ወይም አንሪትን የሆኑ ያልተጻፉ የአንድን አካባቢ ወግና ባህል መሰረት አድርገው ደግሞ ኢንስቲትዩሽን ይባላል። የአንድ አካባቢ ወግና ባህል ለምሳሌ አማራ ክልል ላይ ያለው ወግና ባህል አለ፣ ኦሮሚያ ክልል ሌላ አለ፣ ትግራይ ክልል ሌላ አለ። ወደ ሐረር ስትሄዱ ደግሞ የሆነ ወግና ባህል ይኖራል። ያ ወግና ባህል ኢንፎርማል ኢንስቲትዩሽን ይባላል። በጽሁፍ ያለ ኮንስቲትዩሽኑ ላይ ያለ ሲሆን ደግሞ ምን ይባላል? ፎርማል ይባላል። ስለዚህ ፎርማል ኢንስቲትዩሽን እና ኢንፎርማል ኢንስቲትዩሽን የሚባሉት እንግዲህ ልዩነታቸው ሁለቱ ይህን ይመስላል ማለት ነው ልዩነታቸው። ሌላው እንግዲህ ዋት አር ፋይናንሻል ኢንስቲትዩሽንስ? ፋይናንሻል ኢንስቲትዩሽኖች የምንላቸው ምንድናቸው ብለን ስንመለከት ፋይናንሻል ኢንስቲትዩሽንስ አር ኢንስቲትዩሽንስ ዛት ሰርቭ አስ ፋይናንሻል ኢንተርሚዲየሪ። የፋይናንስ ተቋማት ማለት ምንድን ነው ስንል መጀመሪያ ገና የቻፕተሩ መጀመሪያ አካባቢ እንደተነጋገር ነው ፋይናንሻል ኢንተርሚዲየሪዎች በፋይናንሱ በትራንዛክሽን ጊዜ እንደ ኢንተርሚዲየት ሆነው የሚያገለግሉ አካላት የፋይናንስ ተቋማት ይባላሉ ነው። ዜር አር ስሪ ሜጀር ታይፕስ ኦፍ ፋይናንሻል ኢንስቲትዩሽን። እነዚህም በሶስት ዋና ዋና ይከፈላሉ። የመጀመሪያው ዲፖዚተሪ ኢንስቲትዩሽን የሚባሉት ናቸው። ዛት ሚንስ ዲፖዚት ቴኪንግ ኢንስቲትዩሽን ዛት አክሴፕት ኤንድ ማኔጅ ዲፖዚት ኤንድ ሜክ ሎን። እነዚህ እንግዲህ ምንድን ናቸው? ዲፖዚተሪ ኢንስቲትዩሽን የሚባሉት ዲፖዚት ወይም ገንዘብ ይቀበላሉ፣ ያስቀምጣሉ፣ ማኔጅ ያደርጋሉ እሱን እንደገና ደግሞ ሎን ወይም ብድር ያበድራሉ ለሰዎች። እነዚህ ለምሳሌ ባንኮች፣ ክሬዲት ዩኒየኖች፣ ማይክሮ ፋይናንሶች እነዚህ እዚህ ውስጥ ይካተታሉ ዲፖዚተሪ ኢንስቲትዩሽን የሚባሉ ማለት ነው። ሁለተኛው ኮንትራክቹዋል ኢንስቲትዩሽን የሚባሉት ናቸው። ዚስ ሚንስ ኢንሹራንስ ካምፓኒስ ኤንድ ፔንሽን ፈንድስ። እነዚህ ደግሞ ኮንትራክቹዋል ኢንስቲትዩሽን ማለት የኢንሹራንስ ካምፓኒዎችና የፔንሽን የጡረታ ተቋማት ማለት ነው። የተለያዩ ኢንሹራንስ ካምፓኒዎች አሉ አይደል? እነሱ አሁን ዲፖዚት አይሰበስቡም፣ ምንም የሚያደርጉት ነገር የለም። ምንድነው የሚሆነው? ኮንትራክት ከነሱ ጋር ትወስዳላችሁ። ከሁሉም ኮንትራክት ከወሰደው ሰው የሆነ ገንዘብ ይሰበስባሉ። ያ አካል የሆነ ጉዳት ቢደርስበት ኢንሹራንስ ይሰጡታል ማለት ነው። ፔንሽንም በተመሳሳይ ዲፖዚት ሳይሆን የምሰበስበው ጡረታ ምንድነው የሚሆነው? በየጊዜው በየወሩ ከእናንተ ገቢ ይቆረጣል፣ ይሰበሰባል። ከዛ ጡረታ በሚወጣ ያ ሰው ከስራው በሚገለል ጊዜ ጡረታውን መልሰው ይከፍሉታል ማለት ነው። ኮንትራክቹዋል የሆኑ ነገሮች ናቸው እነዚህ፣ በስምምነት የሚደረጉ ነገሮች ናቸው እንጂ ዲፖዚት አይሰበስቡም። ሌላው ኢንቨስትመንት ኢንስቲትዩት የሚባሉት ናቸው። ኢንቨስትመንት ኢንስቲትዩት ዛት ሚንስ ኢንቨስትመንት ባንክስ፣ አንደርራይተርስ፣ ብሮክሬጅስ፣ ፊርምስ። እነዚህ ደግሞ ኢንቨስትመንት ባንክ የሚባሉት ናቸው። በመካከል እንደ አገናኝ ሆኖ የሚያገለግሉ ማለት ነው። እነዚህ ኢንቨስትመንት ኢንስቲትዩሽን የሚባሉት እንዲሁም ኢንቨስትመንት ባንክ የሚባሉት ማለት ነው። ዲፖዚት ሰው ኖርማል ሄዶ ሴቭ የማያደርግባቸው ነገር ግን ለኢንቨስተሮች ብቻ ሎን የሚያመቻቹ ወይም ብድር የሚሰጡ አካላት ኢንቨስትመንት ኢንስቲትዩሽን ይባላሉ። ስለዚህ በሶስት አየናቸው፣ ዲፖዚተሪ ኢንስቲትዩሽን፣ ኮንትራክቹዋል ኢንስቲትዩሽን እና ኢንቨስትመንት ኢንስቲትዩሽን። ለምሳሌ እንደኛ ሀገር ኮንቴክስት ብንመለከተው ሁሉም እኛ ሀገር ውስጥ ያሉ ባንኮች፣ ማይክሮ ፋይናንሶች ንግድ ባንክን ጨምሮ ማን ውስጥ እናገኛቸዋለን? ዲፖዚተሪ ኢንስቲትዩሽን ውስጥ። እንዲሁም የተለያዩ ኢንሹራንሶች አዋሽ ኢንሹራንስ፣ አባይ ኢንሹራንስ፣ ንብ ኢንሹራንስ ኩባንያ እነዚህን ደግሞ የት ውስጥ እናገኛቸዋለን? ኮንትራክቹዋል ኢንስቲትዩሽን ውስጥ። ከዛ ውጭ ደግሞ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ለምሳሌ እነዚህን ደግሞ ኢንቨስትመንት ኢንስቲትዩት ውስጥ እናገኛቸዋለን ማለት ነው። ስለዚህ በሶስት አይነት መመልከት እንችላለን ፋይናንሻል ኢንስቲትዩሽኖችን። ሌላው 5.3.1 ዘ ባንኪንግ ፋይናንሻል ኢንስቲትዩሽን። ባንኪንግ የሚባለውን እንግዲህ እንመለከታለን። የመጀመሪያውን ኤ ባንክ ኢዝ ኤ ፋይናንሻል ኢንተርሚዲየሪ ዛት ጊቭስ መኒ ኦር ሎን ቱ ቦሮወር። መጀመሪያ ላይም ተነጋግረናል። ባንክ ማለት ፋይናንሻል ኢንተርሚዲየሪ ነው፣ ለሰዎቹ ሎን ወይም ገንዘብ የሚያበድር ተቋም ነው። they also accept deposit or saving from depositors።
ይሄንን የሚያበድሩትን ብድር ከማን ነው የሚወስዱት? ከዲፖዚተሮቹ ወይም ሴቭ ከሚያደርጉት አካላት ዲፖዚት ሰብስበው ነው ብድር የሚሰጡት ማለት ነው። ዘ ባንኪንግ ሴክተር ቢንግ አን ኢንተርሚዲየሪ ኢን ኤኒ ኢኮኖሚ ሃዝ ኤ ሜጀር ሮል ቱ ፕላይ ኢን ኢንሃንሲንግ ዴቨሎፕመንት ኤንድ ግሮዝ ስሩ ዜር አክቲቪቲ። እንግዲህ በዚህ እንቅስቃሴው ምክንያት ምንድነው የሚሆነው? ባንኮቹ በአንድ ኢኮኖሚ ውስጥ በአንድ ሀገር ውስጥ የሚጫወቱት ሚና ጉልህ ነው። ልክ ምንድን ብለናል? ፋይናንሻል ገንዘብ ልክ በሰው ሰውነት ውስጥ እንዳለ ደም ነው። ሰርኩሌት ካላደረገ ኢኮኖሚው ዴድ ይሆናል ብለናል። ይህ ገንዘብ ሰርኩሌት እንዲያደርግ የሚያደርገው ማን ነው? ባንኮች ናቸው። ምን ያደርጋሉ ስንል ለምሳሌ ሞቢላይዚንግ ሴቪንግ ቁጠባን ያበረታታሉ። ሰዎቹ እንዲቆጥቡ ያደርጓቸዋል። የተለያየ ኢንተረስት በመክፈል ሴፍቲ እንዲኖራቸው በማድረግ ሰዎቹ ለቁጠባ እንዲበረታቱ ያደርጋሉ። ሁለተኛው አይደንቲፋይንግ ጉድ ኢንቨስትመንትስ ነው። ያ ማለት ምንድነው? ጥሩ የሚባሉ ኢንቨስትመንት ቦታዎችን አይደንቲፋይ ያደርጋሉ፣ ለሰዎች ያማክራሉ። ሌላው ኤክሰርቲንግ ስሩ ሳውንድ ኮርፖሬት ኮንትሮል ፓርቲኩላርሊ ዱሪንግ ዘ ኤርሊ ስቴጅ ኦፍ ኢኮኖሚክ ዴቨሎፕመንት ኤንድ ዊክ ኢንስቲቱሽናል ኤንቫይሮንመንትስ። ያ ማለት ምንድነው? ለነዚህ ኤርሊ ስቴጅ ላይ ላሉ ኮርፖሬሽኖች ወይም ካምፓኒዎች ሳውንድ የሆነ ኮንትሮል ወይም ኮርፖሬት ኮንትሮል እንዲኖራቸው ያደርጋሉ። በደንብ ይቆጣጠሯቸዋል። ለምን ካልን ብድር አበድሯቸዋል አይደል? ባንኮቹ ብድር አበድሯቸዋል። ስለዚህ ብድር አበድሯቸው ከሆነ እነዚህ ባንኮች በደንብ ይቆጣጠሯቸዋል፣ እነዚህን ገና እያደጉ ያሉ ተቋማትን። ስለዚህ በደንብ ኮንትሮል ያደርጓቸዋል። ይሄ ለማን ይጠቅማል? ለካምፓኒዎች በሙሉ ለዴቨሎፕመንታቸው ይጠቅማል ማለት ነው። አኮርዲንግሊ ዘ ባንክ ሮል ኢን አን ኢኮኖሚ ኢንክሉድስ the first one acquiring information about firms and managers and thereby improving capital allocation and corporate governance። ኢንፎርሜሽን በደንብ አኩዌር ያደርጋሉ፣ ይኖራቸዋል። ስለ ፊርሞችና ስለ ማናጀራቸው፣ ስለ ካምፓኒዎችና ስለ ማናጀራቸው በደንብ መረጃ ይሰበስባሉ። ስለዚህ ካፒታል አሎኬሽናቸውንም ኢምፕሩቭ እንዲያደርጉ ያደርጓቸዋል ነው። ኮርፖሬት ገቨርናንስ በደንብ እንዲቆጣጠሩ፣ ካፒታላቸውን በደንብ ገቨርን እንዲያደርጉ ያደርጓቸዋል ነው ካምፓኒዎችን። The second one, managing cross-sectional, intertemporal and liquidity risk and thereby enhancing investment efficiency and economic growth። ይሄ ኢንተርቴምፖራል ወይም ሊኩዊዲቲ ሪስክ እንዳይኖርባቸው በደንብ ኮንትሮል ያደርጓቸዋል። በዚህ ምክንያት ምን ይመጣል? ኢንቨስትመንት ኢፊሽንሲ ይኖራል። ኢንቨስትመንት ኢፊሽንትሊ ያላቸውን ሪሶርስ እንዲጠቀሙ ያደርጓቸዋል ካምፓኒዎችን። ይሄ ከኖረ ደግሞ ምን ይሆናል? ኢኮኖሚክ ግሮዝ ይኖራል ማለት ነው እንደ ሀገር። ስለዚህ ባንኮች ይህን ይጠቀም ይሰጣሉ። አስ አን ኢንስቲትዩሽን ዘ ኤፊሽንሲ ኦፍ ባንክ ዲፐንድስ ኦን ዘ ፎሎዊንግ ቱ ኬይ ፋክተርስ። ባንኮቹ እንግዲህ እንደ ተቋም እንደ ኢንስቲትዩሽን ኢፊሽንሲያቸው ወይም ኢፊሽንት መሆናቸው የሚለካው በሁለት መንገዶች ነው። ዘ ፈርስት ዋን ዲግሪ ኦፍ ኮምፒቲሽን ዛት ኤግዚስት አመንግ ባንክስ፣ በባንኮች መካከል ያለው ውድድር። ለምሳሌ እንደኛ ሀገር መመልከት ትችላላችሁ። እንደኛ ሀገር ስትመለከቱ የተለያዩ የግል ባንኮች አሉና በተለያዩ መልኮች በተለያዩ መመዘኛዎች ኮምፒውት ያደርጋሉ እርስ በርስ። በቴክኖሎጂ ኮምፒውት ሊያደርጉ ይችላሉ። ይዞት በሚቀርቡ ፕሮዳክት ኮምፒውት ሊያደርጉ ይችላሉ። ለዲፖዚተሮች በሚከፍሉት ኢንተረስት ኮምፒውት ሊያደርጉ ይችላሉ። ለምሳሌ አዋሽ ባንክ በ8% የሚያስቀምጠው የሴቪንግ ፕሮዳክት ወይም ቁጠባ ሲያመጣ አቢሲኒያ ባንክ በ9% ሊሰጥ ይችላል። ጸዳይ ባንክ በ10% ሊሰጥ ይችላል። በኢንተረስት ኮምፒውት አደረጉ ማለት ነው። እንዲሁም በሎን ወይም በብድር ወለድ ደግሞ በወለዱ ምጣኔ ደግሞ ኮምፒውት ያደርጋሉ። ያ ማለት ለምሳሌ አዋሽ ባንክ በ15% እያበደረ ከሆነ አቢሲኒያ ባንክ በ14% ሊያበድር ይችላል። ኮምፒውት እያደረጉ ነው ማለት ነው። ስለዚህ በኢንተረስት ኮምፒውት ያደርጋሉ። እንዲሁም በሰርቪስ ኤፊሽንሲ፣ በአገልግሎት አቀራረባቸው፣ በመገኛ ቦታቸው፣ ሁሉም ቦታ በመገኘት ለምሳሌ አቢሲኒያ ባንክን አሁን በስትመለከቱ በየቦታው ተንቀሳቃሽ ኤቲኤሞችን እያዘጋጀ ነው። ይሄ አንድ የኮምፒቲሽን መንገድ ነው። ስለዚህ የመጀመሪያው የባንኮችን ኢፊሽንሲ የሚለካው ዲግሪ ኦፍ ኮምፒቲሽን ዛት ኤግዚስት አመንግ ባንክስ ነው። በእነሱ መካከል ያለው ኮምፒቲሽን ነው። ሁለተኛው ዘ ኔቸር ኦፍ ዘ ሬጉሌሽን ቱ ዊች ባንክ አር ሳብጀክት ቱ፣ ባንኮቹ ለማን ነው የሚገዙት? ተገዥነታቸው ለማን ነው? በሱ መልክ ደግሞ ሁለተኛው ኢፊሽንሲያቸውን መለካት ይቻላል ማለት ነው። ለምሳሌ የኢትዮጵያ ባንኮች ለማን ነው ተገዥነታቸው? ለብሔራዊ ባንክ ነው። ለብሔራዊ ባንክ ብሔራዊ ባንክ ነው እንግዲህ ኮንትሮል የሚያደርጋቸው ማለት ነው። ባንኮች እነሱን ህግ እንደዚህ ነው መስራት ያለባቸው፣ እንደዚህ ነው መስራት ያለባቸው እያለ ኮንትሮል የሚያደርጋቸው ብሔራዊ ባንክ ነው። እና ሁለተኛው የኤፊሽንሲ መለኪያቸው
the nature of regulation to which banks are subject to ነው። It is believed that a competition among banks in the economy will result in ኮምፒቲሽናቸው ከምን የመጣ ነው? የመጀመሪያው greater technical efficiency within deposit institutions ነው። ከፍተኛ የሆነ ቴክኒካል ኤፊሽንሲ አለ፣ የቴክኒክ ብቁነት አለ በዲፖዚት ኢንስቲትዩሽኖች በባንኮች መካከል። ሁለተኛው lower interest rate for borrowers ነው፣ ላይ እንዳየነው ለተበዳሪዎች ዝቅተኛ ኢንተረስት መክፈል። ሌላው higher interest rate for depositors ነው፣ ለቆጣቢዎች ደግሞ ከፍተኛ ወለድ መስጠት። ሌላኛው ደግሞ greater variety of ሰርቪሳቸውን የተለያየ አይነት መልክ እየሰጡ በሱ ኮምፒውት ሊያደርጉ ይችላሉ ነው። ሌላው ሰብ ቶፒክ እንግዲህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን የሚባሉት ናቸው። ነን ባንኪንግ ፋይናንሻል ኢንስቲትዩሽን የሚባሉ አሉ ኢትዮጵያ ውስጥና ምንድነው ነን ባንኪንግ ፋይናንሻል ኢንስቲትዩሽን ምንድነው ብለን ስንመለከት ነን ባንኪንግ ፋይናንሻል ኢንስቲትዩሽን ኢዝ ፋይናንሻል ኢንስቲትዩሽን ዛት ዳዝንት ሃቭ ፉል ባንኪንግ ላይሰንስ ኦር it is not supervised by national or international banking regulatory agency። እነዚህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን ምንላቸው እንደ ባንኮች ሁሉ ፉል የሆነ ባንኪንግ ላይሰንስ የላቸውም፣ የባንክ ፈቃድ የላቸውም። እንዲሁም በናሽናል በብሔራዊ ይሁን በዓለም አቀፍ የባንክ ህግም አይገዙም። እነዚህ ያ ማለት ለምሳሌ እንደኛ ሀገር ኮንቴክስት ብሔራዊ ባንክ እነዚህን ኢንስቲትዩሽኖች ማኔጅ ማድረግ አይችልም፣ መቆጣጠር አይችልም። ምክንያቱም ሙሉ የሆነ ፉል የሆነ ባንኪንግ ላይሰንስ የላቸውም። እነዚህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን የሚባሉት ነን ባንኪንግ ፋይናንሻል ኢንስቲትዩሽን ፋሲሊቴት ባንክ ሪሌትድ ፋይናንሻል ሰርቪስስ such as ኢንቨስትመንት፣ ኢንሹራንስ፣ ሪስክ ፑሊንግ፣ ኮንትራክቹዋል ሴቪንግ ኤንድ ማርኬት ብሮከሪንግ። እነዚህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን የሚባሉት ልክ ከባንክ ጋር ግንኙነት ያላቸው ልክ እንደ ባንኮች ሁሉ ሙሉ ላይሰንስ ባይኖራቸውም እንኳን እንደ ኢንቨስትመንት፣ እንደ ኢንሹራንስ፣ ሪስክ ፑሊንግ፣ ኮንትራክቹዋል ሴቪንግ የሚባሉ የማርኬት ደላላነት፣ ማርኬት ብሮከሪንግ እነዚህን ይሰራሉ። እነዚህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን ለምሳሌ ኢንሹራንስ ካምፓኒስ፣ ፓውን ሾፕስ፣ ካሸር ቼክ ኢንሹረንስ፣ ቼክ ካሽንግ ሎኬሽንስ፣ ፔዳይ ሌንዲንግ፣ ከረንሲ ኤክስቼንጅስ ኤንድ ማይክሮሎን ኦርጋናይዜሽንስ። ለምሳሌ የኢንሹራንስ ካምፓኒዎች እነዚህ ማይክሮሎን ኦርጋናይዜሽን የሚባሉት እና እንዲሁም ይሄ ከረንሲ ኤክስቼንጅ ይሄ የውጭ ምንዛሬ ግብይት የሚካሄዱባቸው ቦታዎች እነዚህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን የሚባሉት ናቸው። ለምሳሌ ኢንሹራንስ ካምፓኒዎች በብሔራዊ ባንክ አይደለም ራን የሚደረጉት። እንዲህ ማይክሮሎን ኦርጋናይዜሽን የሚባሉትም እንዲሁ በብሔራዊ ባንክ አይደለም፣ እሱ አይደለም ገቨርን የሚያደርጋቸው። ስለዚህ እነዚህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን ይባላሉ ማለት ነው። እንግዲህ የዛሬ ቻፕተር 5 ፓርት 1 ኮርሳችን ይህን ይመስላል። ትንሽ ሰፋ ያለ ነው እንግዲህ ኮንሴፕቱ እየተለጠጠ ስለሄደ ሰፋ ያደረግነው ይመስለኛል። እንግዲህ 2 ጊዜ የማደርጋችሁ ቢሆን ለማጥናት ሞክሩ። ዲቴል ለማየት ስለሞከርን ነው ሰፋ ያለው። በቀጣይ ቻፕተር 5 ፓርት 2 ላይ እንገኛለን። ለማጥበብ በጣም እየፈጠንኩኝ እየሄድኩ እንደሆነ ይሰማኛል። እንግዲህ ምንም ማድረግ አይቻልም፣ ቶፒኩ እየሰፋ ስለሆነ ብዙ ጊዜ ላለመውሰድ ነው እንግዲህ ለመፍጠን የሞከርኩትኝ። በቀጣይ ቻፕተር 5 ፓርት 2 እንገናኛለን። እስካሁን ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጉ። እንዲሁም የደወል ምልክቷንም ተጫኑ። ሼር እና ኮፒ ሊንክም እያደረጋችሁ ለጓደኞቻችሁ መጋበዝ ትችላላችሁ። እንዲሁም በኮሜንት ቀጣይ ምን ኮርስ ይሰራ እንዲሁም እዚህ ቶፒክ ላይ አልገባኝም ይሄ ለምን ሆነ የሚለውን መጠየቅ ትችላላችሁ። ቀጣይ የምንሰራውንም ኮርስ በዚሁ እየገለጻችሁ ልንለፉ። ሰብስክራይብ ግን አድርጉ። አብዛኞቻችሁ የምትመለከቱት ሰዎች ሰብስክራይብ ያደርጋችሁ አይደለም እንግዲህ ስታቲስቲክሳችን እንደሚያሳየን። ስለዚህ ቻናላችንን ሰብስክራይብ ያደርጋችሁ ለመደገፍ ሞክሩ። በቀጣይ በትልልቅ ነገሮች ስለምንገናኝ ቻናላችንን ሰብስክራይብ ያደርጋችሁ ደግፉን። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቸር ሰንብቱ።